ሃሌሉያ ሃሌሉያ። ሰላም እንደምን አለ? አለው እግዚአብሔር ይመስገን። ማንን ብል ስምህን? ኦኬ ካሌብ። በጣም ይቅርታ አላየሁትም ነበር። ካሌብ እባላለሁ። እሺ ከየት ቤተ እምነት ነው ካሌብ? ፕሮቴስታንት። ፕሮቴስታንት እኮ የትኛው ቤተ እምነት? ከቃልዮት። እሺ እስቲ ስለ ሳልቬሽን ዛሬ ከአምስቱ ሶሎች ውስጥ አንዱን አንስተን ስለ ሳልቬሽን ነበረ እንድናወራ ያሰብነው እና ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ካሌብ? አዎ አምናለሁ። ኦኬ እስቲ መጽሐፍ ቅዱስ የማስረጃ ስጠኝ። መጽሐፍ ቅዱስ ይዘሃል አይደል? ኦኬ በቃ እኔ ከማውጣ በቃ አንተ እያወጣ እስቲ አንብበልኝ አንድ የመጽሐፍ ቅዱስ ማስረጃ እስቲ አንብበልኝ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ ያመነ የተጠመቀ ይድናል ይላል። ኦኬ መልካም። ያመነ የተጠመቀ ይድናል። ትክክል እኮ ነው። ሰዎች አምነው ከዛ ተጠምቀው ይድናሉ በሚስጥራት በኩል። በማመናቸው ብቻ ግን አይደለም ይድናል የተባለው። ምን ያደረገ ነው? ያመነ ከዛስ የተጠመቀ። ሰው የኔ ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወት እኛ በስራችን አንጸድቅም። እኛ በስራችን ልንጸድቅ ስላልቻልን ነው ኢየሱስ ለኛ የመጣው። አይ ሰዎች በነገራችን ላይ ስራ ሰርተው አይደለም የዳኑት። ሰዎች ስለ ኢኒሻል ሳልቬሽን ከሆነ ይወራኝ የክርስትና ሕይወት የሚጀምረው ካሌብ በመዳን ነው። ኦርቶዶክስ ቅዱስ ቤተክርስቲያናችን ይህን ታስባለች። እሺ በደንብ አዳምጥ። የክርስትና ሕይወት የሚጀምረው በመዳን ነው። ምን ማለት ነው? በክርስቶስ ኢየሱስ በማመን። ስለዚህ በክርስቶስ ኢየሱስ ስናምን ምንም አይነት ስራ ሰርተን አይደለም በክርስቶስ ኢየሱስ የምናምነው። ጀስት ማመን ነው ከኛ የሚጠበቀው፣ ስራ አይደለም የሚቀድመው ነገር ግን። ስለዚህ ኢየሱስ አንተን ሊያድን መጥቶ አንተን የሚያድነ ኢየሱስ ብቻ ነው ማለት ነው። ስለዚህ አንተን የሚያድነ ኢየሱስ ነው፣ ሌላ ማንም አይደለም። ማርያምም አይደለችም፣ ገብርኤልም አይደለም። ኖ ማርያም ታድነናለች ትላለህ። ማርያም ታድነናለች ብላችሁ ስለምታምኑ ወይም ታማልዳለች ስለምትሉ እኛ ደግሞ ኢየሱስ አዳኛችን ነው እንላለን። ካሌብ በደንብ አዳምጠኝ እሺ። አንድ ጊዜ አሁን እኔ ያወራሁልን ነገር ሰምተህ ሳትጨርስ የሆኑ ነገሮችን ፕሊስ ወደ መናገር አትሄድ። በመጀመሪያ የፕሮቴስታንትን አስተምሮ የምጠይቅህ ከኔ አንተ ስለሆንክ ፕሮቴስታንቱ ከባለቤቱ ያወቀ ቡዳ ነው ይባላል አይደል? ስለዚህ እኔ ከአንተ የበለጠ አቀልሃለሁ ትምህርትህን ማለት የለብኝም። አንተ ነህ ልታስረዳኝ የሚገባው። ስለ ኦርቶዶክስ ቤተክርስቲያን አስተምሮ ደግሞ ልናገር የምችለው እኔ ነኝ። የእኛ ቤተክርስቲያን አስተምሮ እኮ እንዲህ ነው ብዬ ላስረዳ የምችለው እኔ ነኝ። ስለዚህ ተወሰነ ተረጋግተህ እኮ ብታደምጠኝ መግባባት ላይ እንደርስ ነበር። ስለ ሳልቬሽን ስናወራ ሰዎች የክርስትናን ሕይወት የሚጀምሩት በማመን ነው። ስለዚህ በመዳን ነው የሚጀምሩት። ሰዎች በክርስቶስ ካመኑ በኋላ ግን መልካም ስራን እንዲሰሩ መጽሐፍ ቅዱስ ያስተምረናል። በበጎ ስራ እንዲጸኑ መጽሐፍ እሱማ መልካም ስራ ጥሩ ነው፣ ግን እኛ መልካም ስራ ሰርተን መዳን ስላልቻልን ነው። እኛ እኮ አቅም የለንም። እሱ በስራችን ልንጸድቅ ስላልቻልን ነው። ቆይ አሁን እንደዚህ ወይ ሲሆን ምን ይሆናል መሰለህ? የመገናኛ ክርክር ይሆናል። የመገናኛ ላይ ዝም ብሎ ሰዎች እየተጫጫሁ የሚያወሩት ነገር ይሆናል። እና መጽሐፍ ቅዱስን ተደግፈን እናወራ። በመጀመሪያ ጥያቄ ጠይቄ የነበረ ሰዎች በማመናቸው ብቻ ምን በማለታቸው በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ ብዬ ነበር፣ አልሰጠኝም። ነገር ግን እስኪ እኛ አሁን አንተ ኖ ምንም ስራ የሚባል ምናምን ያልክባቸውን ፓርቶች ጥርት ብለው እንድትረዳቸው ምናልባት የሚያሻማ አስተምሮ ከሆነ አንተ ጋር መጽሐፍ ቅዱስ የጥቅሶችን መጽሐፍ ቅዱስ በበደላችን ምክንያት ሙታን ነበርን ይላል።
እኛ በስራችንና በኃጢአታችን ልንጸድቅ ስላልቻልን ነው ኢየሱስ ለኛ የመጣው። ካሌብ ላይሬክስ አገልጋይ ነህ አይደል? በዝማሬ ምናምን ወይ በፒያኖ የሆነ ነገር ታገለግላለህ አይደል? አገልጋይ መረጋጋት አለበት። የኔ አባት አሁን ምን አለ መሰለህ፣ አንተ ፕሮቴስታንት ነህ፣ እኔ ደግሞ ኦርቶዶክስ ነኝ። እና አሁን እኔ እናንተ ስናወራ ለሰዎች ምሳሌ መሆን አለብን ማለት ነው። አሁን አንድ ፕሮቴስታንት መጥቶ ልክ እንደዚህ ስሜት የሆነ አይደለም ምናምን እያለ ቢናገር አያማኝ ስለሆነ ነው ይባላል። አንተ ግን አገልጋይ ነህ። ስለዚህ አገልጋይ ደግሞ ምሳሌ ስለሆነ በቻልከው አቅም ቶንን ቀንሰ እንደኔ በፍቅር ለማውራት ሞክር። ከዛ በቃ የሆነ መግባባቱ ላይ እንደርሳለን። ብቻ አንተ መጽሐፍ ቅዱስ ሀሳብ አንሳልኝ፣ እኔ መጽሐፍ ቅዱስ ሀሳብ አነሳለሁ፣ እንግባባለን። አሁን መጽሐፍ ቅዱስ እናንብብ እያልኩ አይደለም ምናምን የምትል ከሆነ ጥሩ አይደለም። መጽሐፍ ቅዱስ እናንብብ። የዮሐንስ ወንጌል ምዕራፍ 15ን አንድ ጊዜ ያውጣልኝ። ከዛ ቁጥር 1 እና 2ን ታነብልኛለህ። ከዛ በመቀጠል 6ን ታነብልኛለህ። ዮሐንስ ወንጌል ምዕራፍ 15ን አንብብላቸው እስቲ ለሁሉ። የዮሐንስ ወንጌል ምዕራፍ 15 እናንተ እንዴት ነው ቆንጆ? እሺ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። እሺ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ የስማው ፍሬ አብዝታ እናንተ ስለናንተ ቅርንጫፍ ከቁጥር 1 ጀምሮ ካሌቤ ድምፅ ተቆርጦ ነበር። ከቁጥር 1 ጀምሮ አንብበልን ከእንደገና። እሺ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኋችሁ ቃል አሁን ንጹሐን ናችሁ። ኦኬ ቁጥር 6 ደግሞ አንብበልኝ እስኪ ካሌቤ። ቁጥር 6 ላይ ምን ይላል? በእኔ የማይኖር ቢሆን እንደ በጣም ነው የተቆራረጥክ ያለው ካሌቤ። ጫፍ ወደ ውጪ ይጣላል፣ ወደ እሳት ይጥሏቸዋል፣ ያቃጥሏቸዋልም። የምትወዱትን ሁሉ ለምኑ። እሺ ካሌቤ ቁጥር 6 ላይ ጌታችን ኢየሱስ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል እያለ ተናገረ። እና ጌታችን ኢየሱስ በእኔ የማይኖር ሲል ምን ማለቱ ነው? በክርስቶስ የማያምን ለማለት ፈልጎ ነው። መልካም። ስለዚህ በክርስቶስ የማያምን ሰው የፈለገ መልካምነት ቢኖረው የዘላለም ሕይወትን ማግኘት ይችላል? አይችልም። አይደለም። ለምን? ጌታችን ኢየሱስ እዚህ ክፍል ላይ በእኔ የማይኖር ቢሆን አለ በቃ እንደ ቅርንጫፍ፣ እንዴትኛው ቁጥር 2 ላይ እንደተጠቀሰው እንደዛ ቅርንጫፍ ወደ ውጭ ይጣላል፣ ይደርቁማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያሉ ወደ እሳት። ስለዚህ ሰዎች በክርስቶስ ኢየሱስ የማያምኑ ከሆነ ከክርስቶስ ጋር እድል ፈንታ የላቸውም። እሺ ቁጥር 2 ላይ ደግሞ ጌታችን ኢየሱስ በእኔ ያለውን ይላል። ኦኬ በእኔ የማይኖር ስንል በክርስቶስ የማያምን ከሆነ በእኔ ያለውን ስንል ደግሞ በክርስቶስ ምን ያለ ነው? ያመነ ነው። ሰዎች እውነተኛ የወይን ግንድ ጌታችን ኢየሱስ ክርስቶስ ነው። ሰዎች በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ፣ ማለትም የወይን ግንድ ይሆናሉ። ማን ነው ቅርንጫፍ ይሆናሉ? ከወይን ግንዱ ጋር ቅርንጫፍ ይሆናሉ። እውነተኛው የወይን ግንድ ጌታችን ኢየሱስ ነው። ሰዎች ደግሞ በማመን ከእውነተኛው የወይን ግንድ ጋር ይጣበቃሉ፣ ቅርንጫፍ ይሆናሉ። እና ጌታችን ኢየሱስ በእኔ አምኖ አለ፣ በእኔ ያለው በእኔ አምኖ መልካም ፍሬ የሚያፈራውን ሁሉ ገበሬ ተብሎ የተጠራው አባቴ አብዝቶ እንዲያፈራ ያጠራዋል። ኦኬ በእርሱ ደግሞ አምኖ በማን? በክርስቶስ ኢየሱስ። አያችሁ ቅድም ምን ብለናል? የክርስትና ሕይወት ራሱ የሚጀምረው በመዳን በክርስቶስ ኢየሱስ ምን በማለት? በማመን።
አንድ ሰው ካመነ ግን ኦርቶዶክስ ቤተክርስቲያን እንደምታስተምረው በበጎ ስራ መጽናት አለበት፣ መልካም ስራን መስራት አለበት። ስራ አያስፈልገኝም አይባልም። ሰው እዚህ ክፍል ጌታችን ኢየሱስ ምን አለ? ሲያምብልኝ በእኔ ያለውን በእኔ አምኖ መልካም ፍሬ ማያፈራ ከሆነ ምን ይላል? ሲያምበው ይጣላ 15 ቁጥር 2 አንብበው። ማንበልህ ሶፍት ኮፒ ስለሆነ ስልክ ወጥቶብኝ። እሺ ዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ ጌታችን ኢየሱስ ክርስቶስ በእኔ አምኖ መልካም ፍሬ የማያፈራ ከሆነ ይወገዳል ነው ያለው። ምን ይላል አልኩ? ካሌብ ያስወግደዋል ይላል። ያስወግደዋል። ሰው ማመኑ ብቻውን ከመወገድ አድኖታል። እዚህ ክፍል ላይ መልካም ፍሬ ማፍራት አለብን። እኛም እኔው መልካም ፍሬ ማፍራት አለብን ወይስ የለብንም አይደለም። እኔ ያወራው ከመወገድ ማመኑ ብቻውን አድኖታል ወይ? እዚህ ክፍል ላይ አሁን ጌታችን ኢየሱስ በተናገረው ክፍል ላይ ማመኑ ብቻውን ከመወገድ አድኖታል። አንድ ሰው በክርስቶስ ኢየሱስ መልካም ፍሬን ታፈራለህ። መልካም ፍሬ በክርስቶስ ያመነ ሰው መልካምን ነገር አያደርግም፣ ክፉን ነገር አያደርግም ማለት ይቅርታ። ቆይ አሁን ይኸውልህ ምንም ነገር አትጨምርም አትቀንስም። እሺ ሰዎች ያደርጋሉ። ለምሳሌ መንፈስ ቅዱስ ይቆጣጠረናል። አዳምጠኝ ፕሊስ። እሺ ኦርቶዶክስ እንርሳትና በእናንተ ቸርች ላስረዳችሁ። ሰዎች አገልጋይ ሆነው እኔ ስለ ሃይማኖት ሳይሆን ስለ ኢየሱስ ነው የማወራው። አንተ ሁሌ ስለ ሃይማኖት አታወራ። ሰዎች በክርስቶስ አምነው ስህተት አይሰሩም ላልከው ይሰራሉ። ሰው በክርስቶስ አምነው ጠንካራ መንፈሳዊ ሰው ይሆናል። በክርስቶስ አምነው ደግሞ ስህተትን የሚሰራ ሰው አለ፣ የሚወድቅ አለ፣ በኃጢአት መንገድ ይመራል። የራስህ ፐርሰናሊቲ ነው። በጣም ጥሩ። ስለዚህ ለሰው አትከራከር። አሁን ከዚህ በኋላ አሁን የጠየቅኩን ብቻ መልስልኝ። እሺ ካሌብዬ፣ ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩ እንዳሉ ኢየሱስ ተናገረ። የትኛው ክፍል ላይ? ቁጥር 2 ላይ ካሌብዬ፣ ቁጥር 2 ላይ በእርሱ አምነው መልካም ፍሬ የሚያፈሩ አሉ አለ። ራሱ ኢየሱስ እኮ ነው፣ ሌላ ማንም አይደለም። ራሱ ኢየሱስ በእኔ አምኖ መልካም ፍሬ የሚያፈራ አለ፣ በእኔ አምኖ መልካም ፍሬ ማያፈራም አለ። ስለዚህ በእኔ አምኖ መልካም ፍሬ የሚያፈራ ካለ ገበሬ ተብሎ የተጠራው አባቴ እግዚአብሔር አብ አብዝቶ እንዲያፈራ ያጠረዋል። በእኔ አምኖ ደግሞ መልካም ፍሬ ማያፈራ ካለ ያስወግደዋል አለ። አሁን እሱም ፓርት ሲደግመ በለው በክርስቶስ ኢየሱስ አምኖ መልካም ፍሬ ማያፈራ ካለ ምን ይሆናል? ካሌብዬ ያስወግደዋል። ማመኑ ብቻውን ከመወገድ ያድነዋል። ማመኑ ብቻውን ካሌብዬ ማመኑ ብቻውን ከመወገድ ያድነዋል ወይ? እዚህ ክፍል ላይ እንደዚህ አይነት ነገር አታደርጉ ፕሊስ። ልክ ለውይይት ስትገቡ የሆኑ ሀሳቦችን መመለስ ያቀታችሁ፣ የሆኑ ሀሳቦችን የሚያወራ ያቀታችሁ ዝም ብላችሁ አትወጡ። አንዳንድ ጊዜ ልዩነት አለ። ምንድነው? ላይቭ ሆስት ሆኖ የሚገባው ሰው ኦርቶዶክስም ይሁን ፕሮቴስታንትም ይሁን ተዘጋጅቶ አንዳንድ መረጃዎችን ይዞ ነው የሚገባው። ስለዚህ ልዩነት አለ። እናንተ ገዝቶ ናችሁ ስትገቡ እና ያ ሰው ላይቭ ከፍቶ ሲጠብቃችሁ ልዩነት አለ፣ በመዘጋጀትና ባለመዘጋጀት እና እንዲህ አይነት ነገሮች ያጋጥማሉ። አላወቃችሁ ማለት አይደለም። እንዲህ አይነት ነገሮችን ፕሊስ አታደርጉ። መታችሁ ተወያይታችሁ መጨረሻ ላይ ያለውን ሀሳብ ተረድታችሁ ብትወጡ መልካም ነው እንጂ ዝም ብላችሁ መውጣታችሁ እናንተ ነው የሚጎዳችሁ። ዞሮ ዞሮ ጥያቄ ምልክት አይሞላችሁ ላይ ተፈጥሮ ነው የምትኖሩት። እንደዛ መሆኑ መልካም አይደለም። ሸኔ ተወዳጆች፣ ኦኬ እመጎሬል ነው ያልኩት። እመጓውሬል የሚል ነው ያዩት። በዚህ አጋጣሚ እመጓውሬል ምናልባት እኔ መሄድ እፈልጋለሁ እና ጉዞ የምታዘጋጁ ሰዎች ካላችሁ እኔንና ወዳጆቼን እንደው ብትጋብዙን ደስ ይለናል። መሄድ እንፈልጋለን እመጓውሬል
እንደዛ ሞጎሬል የሚል ነገር ያየው መስሎኝ ነው። ኦኬ እሺ፣ እያሱ ሰላም ላንተ፣ እንዴት አለ? እግዚአብሔር ይመስገን። እንደምን አለ እያሱ? ተመልከተ። እግዚአብሔር ይመስገን። ፕሮቴስታንት ነኝ ከሙሉ ወንጌል ቤተክርስቲያን። ሙሉ ወንጌል። መልካም። ስለ 5 ሶሎች አንስተን እያወራን ነበረ። ስለ 5 ሶሎች እና በ5 ሶሎች ታምናለህ? አምናለሁ። ኦኬ። ከ5 ሶሎች ውስጥ አንዱ ክብር ለእግዚአብሔር ብቻ የሚለው ትምህርት ነው። ይህ ትምህርት መጽሐፍ ቅዱስ ትምህርት ነው ብለህ ታምናለህ? መልካም። ክብር ለእግዚአብሔር ብቻ ሲብራራ በውስጡ አንድ ትምህርት አለ። ስግደት የሚገባው ለኢየሱስ ክርስቶስ ብቻ ነው የሚል ትምህርት። ይህ ትምህርት መጽሐፍ ቅዱስ ብለህ ታምናለህ? እሺ፣ ያው አሁን አንተ እኮ ልነግርህ እኮ ነው። ስግደት አሁን ክብር ለእግዚአብሔር ብቻ ስንል ትምህርት ውስጥ ስግደት ለእግዚአብሔር ብቻ የሚል አለ ስላልከኝ፣ ቆይ ተረጋጋው። ስግደት ለኢየሱስ ክርስቶስ ብቻ ብለህ ታምናለህ ወይስ አታምናለህ? ስግደትና አምልኮ ሲጀመር ልዩነት የለውም የሚል እኔ ልዩነት አለው እኮ አላልኩም። አሁን እኔ ያልኩህ ስግደት ለኢየሱስ ክርስቶስ ብቻ ነው ብለህ ታምናለህ ወይ እኮ ነው። እኔ አሁን ልዩነት አለው ምን ማለት ነው ብዬ እኮ አልጠየኩም። አሁን አንተ ስግደት ለኢየሱስ ክርስቶስ ብቻ ነው ብለህ ታምናለህ ወይ? መልካም፣ በቃ እኔን ነበር የፈለኩት። እምነትህን ታምናለህ? እሺ፣ አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ስግደት ለኢየሱስ ብቻ ነው የሚገባው የሚል። እሺ፣ አሁን ስግደት አሁን እኛ የምናውቀው ስግደት ወይም ከወንጌል በስ ማለት የምንለው እሱ ስግደት ነው ወይስ እኔ አሁን ሞቲቭን ነው የምነግርህ? ስግደት ስንል ወይም አምልኮ ስንል ሞቲቭን ምንድን ነው? እኔ አሁን በአንተ በኩል ያለውን ሞቲቭ እኮ ፈለገ። አሁን ለምሳሌ እኮ ካልቸር አለ። አሁን አንዳንድ ሀገሮች ላይ እኮ ካልቸር አለ። ስቲል እኮ የሚሰግዱ አሉ ብለው ሰዎችን የሚቀበሉ እኮ። አሁን ሞቲቭን ነው። አሁን ሞቲቭን በምን አይነት ሞቲቭ ነው የሚለው ላይ ብናወራ ጥሩ ነው። እያሱዬ፣ ስለ ሞቲቭም ሳይሆን እኔ ሞራት የፈለኩት ስለ ካልቸር፣ ስለ ባህልም። አሁን እኔ ስለ ባህልም አያገባኝም። እኔ አሁን ስለ ባህል ምን አገባኝ? ለምሳሌ ኢትዮጵያ ውስጥ ያሉ ወደ 88 የሚጠጉ ብሔር ብሔረሰቦች ባህላቸው እንዲህ ነው። እኔ አይመለከተኝም። እኔ አሁን ማስተምር የገባሁት ሃይማኖትን፣ እምነትን ስለሆነ ስለ ባህል እኔ አሁን ምንም አያገባኝም። ለምሳሌ ቻይና ውስጥ በባህላቸው እኮ እንዲያደርጋሉ ስግደት ብለው ምናምን፣ እኔ አያገባኝም እሱ። አሁን እኔ እናንተ እንድናወራ የምፈልገው መጽሐፍ ቅዱሴን ማስረጃ ነው። ጀስት አሁን ስግደት ሁሉ ለእግዚአብሔር ብቻ ነው የሚገባው ብለኛል እና አንድ መጽሐፍ ቅዱስ ማስረጃ ስጠኝ በቃ። አሁን ይሄ ሞቲቭ ካልቸር ወደ ባህላዊ ስግደት አንግባ። መጽሐፍ ቅዱስ የኮንሰፕት ላይ እናተኩር እና አንድ ማስረጃ ስጠኝ ስግደት ለእግዚአብሔር ብቻ እንደሆነ የሚናገር። እሺ፣ ያው እኔ ሞቲቭ ነው ግን እሺ፣ ልቀጥል። ሞቲቭ ምን ማለት ነው እያሱ? እሺ፣ አልኩ ልቀጥል በቃ። እኔ አንተ በአማርኛ ምን ማለት ነው? ቆይ አይደለም፣ ሞቲቭ ምን ማለት ነው በአማርኛ? ምን እያደረግን ነው ማለት የልባችን ስሜቱ ምንድነው? እያሱ ሞቲቭ በአማርኛ ምን ማለት ነው? ቀጥታ በአማርኛ ምን ማለት እኮ አልኩ። ስሜት ማለት አይደለም ሞቲቭ እኮ ሀሳብ ያው አንድ ነው ለማለት ነው። ሀሳብ እሺ፣ ትርጉሙን ሳታውቀው ፕሊስ እሺ፣ ደጋግም ሞቲቭ። እሺ እኮ ይኸው ሀሳቡን ነው። አዎ፣ ወደ ሀሳቡ እንግባ። አሁን አንድ ሀሳቡ ምንድነው ነው አይደለ? ወደዛ እንሂድ። ወደ መጽሐፍ ቅዱስ ስግደት ለእግዚአብሔር ብቻ እንደሚገባ የሚናገር የመጽሐፍ ቅዱስ ማስረጃ። አንዴ ወረቀቱ ነው እያወጣው ነው። ችግር የለውም። ሰዓት መውሰድ ይችላል። ችግር የለውም።
እሺ ንቀጥላ ይቅርታ በጣም ቀጥል። እሺ ዘጸአት ምዕራፍ 20 ከአንድ ጀምሬ ላንብበውና አንተ ሐሳብ ላይ ስትደርስ ታቆማለህ። ዘጸአት ምዕራፍ 20 እሺ። እግዚአብሔር እነዚህን ቃሎች ሁሉ እንዲህ ብሎ ተናገረ። ከግብፅ ከባርነት ምድር ያወጣሁህ ከኔ በቀር ሌሎች አማልክት አይኑር። በላይ በሰማይ ወይም በታች በምድር ካለው ወይም በውሃ ውስጥ ከሚኖሩት ነገሮች በማናቸው ምስል ለራስ ጣዖትን አታብጅ፣ አትስገድላቸውም፣ አታመልካቸውም። እኔ እግዚአብሔር አምላክ የሚጠሉኝን ልጆችን ከአባቶቻቸው ኃጢአት የተነሳ እስከ 3 እና 4 ትውልድ ድረስ የምቀጣ ቀናተኛ አምላክ ነኝ ይላል። ስለዚህ የምፈልገው ሐሳብ ምን ላይ ነው? ከኔ በቀር ሌሎች አማልክት አይኑሩ። በላይ በሰማይ ወይም በታች በምድር ካለው ወይም በውሃ ውስጥ ከሚኖሩት ነገሮች በማናቸው ምስል ለራስ ጣዖትን አታብጅ፣ አትስገድላቸውም ይላል። ቢኮዝ እግዚአብሔር እኔ ቀናተኛ ነኝ ያለን። እሺ ይሄው የኔ ማስረጃ በቃ። እንግዲህ አንተ አለ ካልከኝ ደግሞ ታሳየኛለህ። ኢያሱ አሁን እኔ ለጣዖት መስገድ ይገባል ወይስ አይገባም ብዬ ጥያቄ አልጠየቅም። በማለት አይምሮ የታመመ ራሱ አይምሮ ህሙም የሆነ ራሱ ክርስቲያን የነበረ ሰው አይምሮን እንኳን ታሙ ለጣዖት መስገድ ይቻላል ወይ ብሎ መጽሐፍ ቅዱስ ጥያቄ ነው ያነሳው። ከእግዚአብሔር ውጭ የሆነ ሁሉን ጣዖት ነው። እኔ ጣዖት አይደለም አላልኩም። እኔ ጣዖት ነው ወይስ አይደለም፣ ለጣዖት መስገድ ይቻላል ወይስ አይቻልም ብዬ አልጠየኩም። ኢያሱ የጠየቁ ጥያቄ ስግደት ለእግዚአብሔር ብቻ ይገባል የሚል የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩት። ሰዎች እግዚአብሔርን ብቻ ሊያመልኩት ይገባል? አዎ ሊያመልኩት ይገባል፣ እርሱን ብቻ። ስግደት ግን ለእግዚአብሔር ብቻ ይገባል የሚል ትምህርት አለ ወይ? አምጣልኝ። ሰዎች ለጣዖት መስገድ አለባቸው ወይ? በፍጹም። እንዴ ስግደት ለእግዚአብሔር ይገባል እያለን እንዴት ደግሞ እዚህ ጋር መልሰን ለጣዖት ይገባል እንላለን? እንደዛ የሚል ትምህርት የለም። መጽሐፍ ቅዱሳችን አንተ የከፈትከው ክፍል ላይ ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸው ይላል። አሁን እኛ እዚህ ጋር ለጣዖታቱ ስግደት ይገባል አይገባም የሚል ትርጉም ውስጥ አልገባንም። ኢያሱ ወንድማችን ስግደት ለእግዚአብሔር ብቻ ይገባል የሚል የመጽሐፍ ቅዱስ ማስረጃ ስጠን ያለ። እሺ አመሰግናለሁ። እንግዲህ ክፍሉ ምንድን ነው የሚለው? ከላይ ከሰማይ በታች በምድር በላይ በሁሉም ባሉት ኢያሱ ፕሊስ ማስረጃ ስጠን። በምስልም ሆነ
ይሄ ክፍል ለጣዖታት አትስገዱ የምትሰግድላቸውም ከሆነ የምታመልካቸው ከሆነ እነሱ ጣዖት ናቸው አትስገዱ የሚል ጥቅስ ጠና አላልኩም። ኢያሱ እንዴ አውቆ የተኛ ቢቀሰቅሱት አይሰማማል። እኔ አሁን ለጣዖታት አትስገድ የሚል የመጽሐፍ ቅዱስ ማስረጃ ስጠኝ አላልኩም ኢያሱ። እኔ ያልኩህ በመጽሐፍ ቅዱስ ላይ ስግደት ለእግዚአብሔር ብቻ ይገባል የሚል ማስረጃ ቃል በቃል አይደለም፣ ሐሳቡን የሚያብራራልህ ቢሆን ማስረጃ ስጠኝ። በቃ አለቀ እኮ ይሄ። ስለዚህ ካልተመቸ አንተ ትሰጠኛለህ ማለት ነው። ይኸው በዚህ ክፍል አለ ብለኝ አንተ ምኑን ጀመረን ወላጅ? ምኑንም እኮ አልጀመርንም። ምንም ጥቅስ አልሰጠኝም እንዴ። ይኸው እኮ አንተ አልተመቸም። ሰጥቼ ነበር ግን እኮ አንተ አልተቀበልክም። ስም ማን ነው? ለምሳሌ ኢያሱ ይባላል። በጣም ጥሩ። ስምህን ስጠይቅ የቁመትህን ቁጥር ወይም ደግሞ የሰውነትን ክብደት ኪሎ የምትናገር ከሆነ ባጭሩ የተጠየቀውን ጥያቄ አልመለስክም ማለት ነው። እኔ አሁን ስምህን ስጠይቅ ኢያሱን ያልከው። በተመሳሳይ ስግደት ለእግዚአብሔር ብቻ ነው የሚገባው የሚል የመጽሐፍ ቅዱስ ማስረጃ ስጠኝ አልኩህ እንጂ ለጣዖታት ስግደት አይገባም የሚል የመጽሐፍ ቅዱስ ማስረጃ ስጠኝ አላልኩም። ለጣዖታት ስግደት አይገባም፣ ይሄ ትክክል ነው። እሺ ኢያሱ፣ ይሄ ትክክል ነው የሰጠው ጥቅስ። እኔ አሁን የምፈልገው ስግደት ለእግዚአብሔር ብቻ ነው የሚገባው የሚል ማስረጃ። ካሜራ መክፈት ትችላለህ አይደል ኢያሱ? እስኪ አንዴ ካሜራን ክፈተው፣ ወደ መጽሐፍ ቅዱሱ አንድ ጊዜ አዙረውና ካሜራን ክፈተው እስኪ ኢያሱ። ካሜራ መክፈት አልችልም። ካሜራውን ወደ መጽሐፍ ቅዱሱ አዙረው አንዴ እንድታሳየን ፈልጌ ነው። መጽሐፍ ቅዱሱን አንድ ጊዜ እንድታሳየን ፈልጌ ነው። መጽሐፍ ቅዱሱን ካሜራውን ክፈተውና ወደ መጽሐፍ ቅዱሱ ታዞራለህ። እዛው ሊዞርልሃል። ወንድሜ አሁን ካሜራ መክፈት አልችልም ከይቅርታ። ወደ መጽሐፍ ቅዱሱ እኮ ነው ያልኩህ እንዴ። መጽሐፍ ቅዱስ ምን የማይመች ቦታ ላይ ስላለው ለዛ ነው። የማይመች ቦታ ምን አይነት ቦታ ነው አልገባኝም። መጽሐፍ ቅዱስ ለማሳየት የማይመች ቦታ ምን አይነት ቦታ ነው? እሺ በለኛ በቃ ወንድሜ አንተ ማሳየት ትችላለህ። እኔ ስላልያዝኩ እኮ ነው። ወደ መጽሐፍ ቅዱስ አንድ ጊዜ ያዙርልና መጽሐፍ ቅዱስ ይዛል። አንተ ስትገልጠ ነበረ እንዴ? እኔ ቢመቸኝ እኔ ነው ማሳየ። ምን ሆነ ነው? እሺ በለኛ ቢመቸኝ እኔ ነው ማሳየ። እንዴ ምን ችግር አለው? ይሄው እዚህ ጋር እንዲህ ፎቶውን እንግዲህ እዚህ ጋር ፍክት አድርጋ አስቀምጠዋል። ካሜራ ብትከፍት ከዚህ ፊት የተለየ ፊት እና አይመችም። ኧረ ወዳ ይግባኝ። እሺ በለኛ ፈለገ። እኔ እኮ የሚያከራክር አይደለም ወይ ቅዱስ ሚካኤል። እሺ ተው። ኤኒዌይስ ሌላ አንድ ልስጥና ወደ አንተ እንሄዳለን። አትክፈት ካሜራው። ማስረጃ ስጠኝ። እስካሁን ማስረጃ አልሰጠኸኝም። አንድ ስግደት ለእግዚአብሔር ብቻ ነው የሚገባው የሚል የመጽሐፍ ቅዱስ ማስረጃ ስጠኝ ፕሊስ። ካሜራና አንድ ሰጥህና ወደ አንተ እንሄዳለን። ፈለገ ሰጠኝ ነው ወደ እኔ የሚመጣው እኮ አንድ ሰጣለሁ። አሁን አንድ ሰጥህና ወደ አንተ ነው አንተ ነው የምታሳየኝ። እስካሁን አልሰጠኸኝም። ስለዚህ እኔ የሰጠውን ልክ አንተ ራስ እንዳብራራው አንተ የምትሰጠኝም እኔ ልክ ማብራራው ይኖራል። እሺ ሉቃስ 4:8 ይድል መጽሐፍ ቅዱስ። እሺ አንብብልኝ አንተ። እሺ ሉቃስ 4:8 ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል አለ። በጣም ጥሩ። ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል። አሁን እኔ የጠየኩት ጥያቄ ምንድን ነበረ? ስግደት ለእግዚአብሔር ብቻ የሚል ነበር። ብቻ እዚህ ላይ የገባው ግን እርሱን ብቻ አምልክ ለሚለው ነው። ሊመለክ የሚገባው ማን ብቻ ነው? እግዚአብሔር ብቻ። እዚህ ክፍል ላይ ስግደት ለእግዚአብሔር ብቻ ይላል ወይ? አይልም። ለእግዚአብሔር ስግድ፣ እርሱን ብቻ ምን በል አምልክ። እኔ ደግሞ የጠየኩት ጥያቄ ስግደት ለእግዚአብሔር ብቻ የሚል ነው። ልክ እርሱን ብቻ አምልክ ተብሎ እንደተጻፈ ለእርሱ ብቻ ስገድ ተብሎ የተጻፈ ነው የጠየቁ። እሺ ስለዚህ በቃ አሁን እኮ በቃ እኔ ምንም መከራከር አልችልም። ስለዚህ አሁን አንተ የምታሳየኝን አሳያለሁ። እሺ አሳየኝ። ስግደት በጣም ጥሩ። ከዛ በፊት ስግደት ሁሉ አምልኮ ነው ብለህ ታምናለህ? ይመስለኛል አይደል? ሁሉ አላምንም። ኖ አላምንም። አታምንም? ስግደት ሁሉ አምልኮ አይደለም። yes በጣም ጥሩ። ስለዚህ ስንት አይነት ስግደት አለ መጽሐፍ ቅዱስ ላይ ማለት ነው? ምንም ካልቸራል ስግደት ሊኖር ይችላል። ደግሞ ለምሳሌ
አሁን ቅድም እንዳልኩ ሞቲቭን ነው። አሁን ስንሰግድ ምን እያልን ነው የምንሰግደው ነው እንጂ ብዙ አይነት ስግደት ሊኖር ይችላል። ስንት አይነት ስግደት አለ? እስኪ አንድ ጊዜ ቁጥራቸው ንገረኝ። ስንት አይነት ስግደቶች አሉ መጽሐፍ ቅዱስ ላይ? ምንም እኔ በቁጥር የማውቀው ስግደት የለም እንዴ። ታዲያ ከምኑን አውቀህ ነው ታዲያ ስግደት ሁሉ አምልኮ አይደለም ያልከኝ? ምኑን አውቀህ? የተጻፈበት አውድ አይተን ነው እኮ። ምን አይነት ስግደት አለ? ለምሳሌ ምን አይነት ይኸው የአምልኮ ስግደት አለ። ከዛ ደግሞ ለታላቃው የሚሰገድ ስግደት አለ። ለሚበልጥ የአክብሮት ነው። የአክብሮት እሺ። ሌላ አይነት አለ? አሩን ነው ካለ እናያለን። ባህላዊ አለ? ያ ሊኖር ይችላል። እሺ ባህላዊ ስግደት ምኑ ጋር ነው የተጻፈው? እሺ ማስረጃ ስጠኝ። ኖ ከመጽሐፍ ቅዱስ አንፃር አይደለም እያወራ ያለሁት። ከመጽሐፍ ቅዱስ አንፃር ነው የጠየቅኩህ ነው። እሺ እና አለን እሱ መጽሐፍ ቅዱስ ላይ ላይኖር ይችላል። ስለዚህ መጽሐፍ ቅዱስ ላይ ባህላዊ ስግደት የሚል አለ ወንድማችን እያሱ እኮ ላይኖር ይችላል። ግን እኔ አሁን ባህላዊ ያልኩህ ግን ከውጭ ነው አለ ወይም ደግሞ የለም። እያሱዬ አለ ወይስ የለም? አዶን ነው አላውቅም እኮ ነው አልኩህ። ፈለገ በቃ ማታውቀውን ነገር ለሌላ ጊዜ ምንድነው መሰለህ እያሱዬ አያቴ ምን ትላለች መሰለህ? ማያውቁትን ነገር መፈትፈት ነውር ነው ትላለች። ሌላ ጊዜ ማታውቀውን ነገር እንደሚያክሰውን አትናገር። ከኦርቶዶክሲያን ጋር ስታወራ ሁሉ ነገር አንተ ታውቃለህ ማለት አይደለም። እሺ እንደውም በጣም ትልቅ የሆነ ዝግጅት ይፈልጋል ከኦርቶዶክሲያን ጋር ስታወራ። ለምን? እነሱ ከአንተ የተለየ አይነት አስተሳሰብ፣ ከአንተ የተለየ የሆነ አመለካከት፣ ከአንተ የተለየ የሆነ እምነት ስለሆነ ያላቸው ከእነሱ ጋር ስታወራ ለምሳሌ ቸርች ውስጥ ስግደት ሁሉ ባህላዊ አይደል ምናምን አሜን እንደሚሉ ዝም ብሎ አሜን አይሉ። ልክ እኔ እንደጠየቁ ነው የሚጠይቁ። ስለዚህ በጣም ዝግጅትና ጥንቃቄ ይፈልጋል። እሺ ሌላ ጊዜ የማታውቀውን ነገር እንደሚያክሰው ሆነ አክተ እንዳታደርግ። ሲቀጥል ደግሞ እኔ አላውቅም እኮ ነው ያልኩት። አይ ለመወያየት አሁን አንተ አሳየኝ። አሁን ስግደት ለእግዚአብሔር ብቻ አይደለም ወደ ማለት ሂድ አሳየኝ። አዳምጠኝ። አሁን የሰራውን ስህተት እየነገርኩህ እኮ ነው። አሳይሃለሁ፣ ግን ደግሞ እነግርሃለሁ መንገድ ስላለብኝ። እሺ አንተ እዚህ ጋር ስትገባ እታች 1100 ሰዎች አሉ። ሁሉም ኦርቶዶክስ አይደሉም፣ ፕሮቴስታንት የሆኑ ሰዎች አሉ። ለምሳሌ እኔ አሁን ኦርቶዶክስ ሆኜ እንዳንተ አይነት ሰው ኦርቶዶክስ ነኝ ብሎ ገብቶ ፕሮቴስታንቶች ጋር ለመመለስ ቢሞክር በጣም ነው ማፍረው። አንተም ፕሮቴስታንት ሆነ እታች የሚከታተሉ ፕሮቴስታንት የሆኑ ሰዎችን ልታሰፍራቸው አይገባም። በቃ እኔ ማይክን የሚታደርገውን አዳምጠኝ። እኔ አልፈልግም። አሁን እኔ ፕሮቴስታንት ስላልሆንኩኝ እታች ያሉ ፕሮቴስታንቶች ያንተ ገብተህ ለመመለስ ሞክረህ የማይሆን ነገር ስትፈተፍት አይተው ሌላ ነገር አትስራ። ሌላ ነገር እየሰሩ አይደለም። አዳምጥ፣ ራስን ተቆጣጠር ወዳጅ። ለሌላ ጊዜ መጽሐፍ ቅዱሳዊ መረዳት ሳይኖርህ፣ መጽሐፍ ቅዱሳዊ መሳይቶች ሳይኖርህ ገብተህ ለመወየጥ ምክሩ በኋላ ለሌላው ጊዜ ከኦርቶዶክሳውያን ጋር ስታወራ ቢያንስ በትንሹ ከእነሱ ጋር ስታወራ በሀሳብ ስለምትለያይ መጽሐፍ ቅዱስ የሆኑ ኮንሰፕቶች ላይ ማስረጃዎች ይኖሩ። አሁን ቀድመን ስትገባ ቀደም ከዘፍጥረት እስከ ዮሐንስ ላይ እንደሚያክሰው ነው የሆንከው። ማስረጃ ስንጠይቅህ ወደ 3 ደቂቃ ያክል ፈጀብን መጽሐፍ ቅዱስ እንኳን ለመግለጥ። ኦኬ ገልጠህ መለስክ፣ በዛም አልኮንንም። ነገር ግን በኋላ ላይ ልክ ስንጠይቅህ ዞሮ ልክ እንደመለስክልን ምንም የምታውቀው ነገር የለም። ሳታውቅ ለሌላው ጊዜ ፕሮቴስታንት ስለሆንክ ብቻ በቂ ነው ማለት አይደለም። ከኛ ጋር ለመወያየት ፕሮቴስታንት ስለሆንክ ብቻ በቂ ነው ማለት አይደለም። ኦኬ ሌላው ጊዜ ዝግጅት ያስፈልጋል። እያሱ እንደዚህ አይነት ነገር እንዳይለመድ እኔ ስለማልወድ ነው እንደዚህ አይነት ጉዳይ ማውራታችንም ማለት ነው። አንተ መጽሐፍ ቅዱስ ላይ የሰዎችን ስነ ሁሉ ፖስታወር የነበረው ወሬ ነው። እያሱ ፕሊስ አትጩ። ይሄ መጮህ አይቻልም። ተረጋጋ። አሁን ወደ መጽሐፍ ቅዱስ ሀሳብ እንገባና ደግሞ ስለ ስግደት እናወራለን። እሺ ይሄ ባህላዊ የሚባል ስግደት ከዚህ በኋላ እርሰው ባህላዊ የሚባል ስግደት ምናምን እያነሳ እንዳትወራ። መጽሐፍ ቅዱስ ላይ ባህላዊ የሚባል ስግደት የለም። ሁለት አይነት ስግደት ነው ያለው። ምን አይነትና ምን አይነት? የአምልኮና የአክብሮት። አለቅ። ስግደት ሁሉ ለእግዚአብሔር ይገባል ወይ? ስግደት ይገባል ለእግዚአብሔር። ነገር ግን የአክብሮት ስግደት ደግሞ የሚገባቸው ደግሞ አሉ ቅዱሳን። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ብሏል። ክብር ለሚገባው ሁሉ። ስለዚህ ክብር ለሚገባው ሁሉ እኛ ክርስቲያኖች ክብር እንሰጣለን። በምን? የአክብሮት ስግደትን በመስገድ። ወንድማችን ለምን ወጣ? ኦኬ ኤኒዌይስ የመጽሐፍ ቅዱስ ማስረጃ ልስጣችሁ። እታቸውን ይከታተል እሱ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 ላይ እንደዚህ ይላል። ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ይሰማል። በጸሎት ሳሉ ዳዊት ጉባኤውን ሁሉ ህዝቡን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው።
ጉባኤውም ሁሉ የአባቶቻቸውን አምላክ እግዚአብሔርን ባረኩ፣ ራሶቻቸውን አዘንብለው ለእግዚአብሔርና ለንጉሱ ሰገዱ። ይኸው ለእግዚአብሔርና ለንጉሱ ሰገዱ። ወንድማችን ልክ የመጽሐፍ ቅዱስ ሀሳብ ሊነበብ ሲል መውጣት አልነበረብህም። እስከ መጨረሻው ድረስ ጸጥ ብለህ ታግሰህ ብታደምጥ ጥሩ ነው። ቢያንስ እኛ 3 ደቂቃ አንፈጅም እንዳንተ እና ለሌላው ጊዜ እኔ ምንድነው መሰላችሁ መሆን ስለሌለበት በአጭሩ እንዲህ አይነት ነገር ሰፖርት አላደረግም። ከኦርቶዶክሳውያን ጋር ፕሮቴስታንት የሆኑ ሰዎች ሲያወሩ ቢያንስ በትንሹ መዘጋጀት አለባቸው። በትንሹ ተዘጋጅተው የኖሩ ሰዎች መሆን አለባቸው። ካልሆነ ግን ምንም የማያውቅ ሆኖ ታች ያሉ ሰዎችን በፍጹም ማሳዘን የለበትም። በፍጹም እንዲያዙን ማድረግ የለበትም። አንዳንድ ጊዜ የመጽሐፍ ቅዱስን 2% ያላነበቡ ሰዎች ይመጡና ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰው አክት ያደርጋሉ። እኔ እንደዚህ አይነት ነገር ስለማይመቼ ነው ኢያሱ የትንሽ ቆንጠጥ ያደረኩ። ኦኬ ሰው መልካም ወንድማችን መጥቷል። ምንድን ነው ያስወረድከኝ ፈለገ? እኛ ላስወረድ ነው ኢያሱ። ባስወረድ ኖሮ እኔ ሮጬ ነው ከወጣው ለምን ገባው ታዲያ? እኔ ምን አውቃለሁ ኢያሱ፣ እሱን አንተ ለራስህ መልሰው። እኔ ባስወጣህ እኮ ከእንደገና ላስገባ ፈለገ እንዴ እያወራ እኔ እኮ አንተ አልነበርክ እንዴ ልታሳየኝ ነበርኩ። ኢያሱ ፕሊስ ተረጋጋና አዳምጠኝ ብራዘር። እንዴ የምን እኮ ማለት ለምንድን ነው የወረድኩበት ምክንያት ነው ያልገባኝ። ጠየቅኩ። እኛ ምን እናውቃለን? ማንም እዚህ ጋር አላስወጣህ። ሰዎች ሲያስወጡ ለኔ ሞዴሬተሮች ለኔ ያሳየኛል። ማንም ሰው አላስወጣም። ኢያሱዬ ወጣ ተው ታዲያ ምንድን ነው የወጣው ማለት ለምን ከወጣው ለምን ገባለሁ ፈለገ? ኢያሱ ማን ነው ያስገባ? አንተ ነው ኢንቪቴሽን የላክልኝ። አዎ ማን ያስገባ? እስኪ ከእንደገና ንገረኝ። አንተን አልኩ እኮ ፈለገ። እኔ አስወጥቼ ነው ያላስገባም። እሺ እኔ አንተ ማስወጣት እኮ ታራሺ ለምን? በጌታ ሰላም ቆይ አዳምጠኝ። በጌታ ሰላም አስወጥ ኢያሱ። እሺ ቀጥል። እሺ ችግር የለውም ቀጥል። አሁን ቀጥል። የቤት ኪራይ ደርሶብህ ነው? ትከፍልልኛለህ? ኧረ እኔ እከፍልልሃለሁ። ስለእውነት እግዚአብሔር የተመሰገነ። ስንት ነው? 6000 ብር ደርሶብህ ነው የቤት ኪራይ? አዎ ትክክል። እስኪ ጌታን በል ደርሶብኝ ነው በለኝ። እስኪ ስለእውነት ጌታን ደርሶብኝ ነው። በእውነት ደስ ይለኛል ፈለገ። ደስ ይለኛል አይደለም፣ በእውነት ጌታን ደርሶብኝ ነው የቤት ኪራይ እንደዚህ የምንነጫነጨው በለኝ። አዎ የምር ግን 6 ቀን ምናምን ነው የሚቀረው ፈለገ። ኢያሱ ፕሊስ እባክህ ጌታን ደርሶብኝ ነው የምንነጫነጨው። የቤት ኪራይ ስለደረሰብኝ ነው የምንነጫነጨው በል። ኖ ያ የምንነጫነጨው ሳይሆን 6 ቀን ነው የቀረው ለከፍል 6000 ብር። ኢያሱ ፕሊስ እባክህ መረጋጋት ይኖርብህ። ችግር የለውም 6000 ብር በነገራችን ረጋግቻለሁ እኮ ከዚህ በላይ መረጋጋት አለኝ። አዳምጠኝ። የቤት ኪራይ ደረሰብህም አልደረሰብህም ቸግሮ ከሆነ ጌታ ምስክሬ 6000 ብር ትንሽ ነገር ነው። እኛን ልክልሃለን እንሰጣለን። ግን ገንዘቡ ሳይሆን ማተር የሚያደርገው ያንተ ማነር ነው። እሺ አባዬ በቃ አሁን እንቀጥል። እሺ ሌላ ነገር እንተውና እሺ በቃ አሳየኝ። በቃ መጽሐፍ ቅዱስ አሳየኝ። እሺ በቃ ቀልድ ነው እንቀጥል። እሺ ኧረ ሳውራ ጸጥታ አዳምጠኝ ኢያሱ እኮ ሌላ ነገር አታውራ። መጽሐፍ ቅዱስ ላይ ማውራት አትችልም ወይ? አንተ እንደፈለግ ተናግረህ። ለምሳሌ ሰው በአፉ መጥቶ ተጸዳድቶ አፉንማ ሳልጠርግለት ወደ መጽሐፍ ቅዱስ ያሳብን ያልገባ ለምን መሰለህ? ሰው መጥቶ በአፉ ተጸዳድቶ በቃ ሌላ ነገር እኮ ቆይ እኔ ልቆጣጠር ወይ ደግሞ ካልሆነ በቻልከው አቅም ማውራት የማትችል ከሆነ ማውራት አትችልም ብትለን ጥሩ ነው። መጽሐፍ ቅዱስ ሀሳቦችን ስናወራ ሰዎች እኔ ጋር መጥተው እንዲነጫነጩ አልፈልግም። እኔ በግል ኢያሱ አንተ የተነጫነሽክበትን ያክል ልክ የተነጫነጨ ሰው የለም። አሁን አንተ ስታወራ ኦኬ፣ አንድ እሱ ሲቀጥል ደግሞ ሰዎች ስለ እውነት መንፈሳዊ ነገር እስከሆነ ድረስ የምናወራው እኔ በግሌ ሰዎች በአፋቸው እንዲጸዳዱ አልፈልግም። በቃ ምናምን እንዴ ጋይስ ተረጋጉ እንጂ የምናወራው መጽሐፍ ቅዱስ ሀሳብን ነው። ሰው ስናወራ ደግሞ ተደማምጠን ኦኬ፣ አንተ ጋር ያለውን ነገር መስተካከል ያለበትን ነገር አለው። ምክንያቱም አንተ ፉል ሆነ እኮ አይደለም የመጣው። በግልጽ ቋንቋ ስነግር ባዶ ሆነ እኮ ነው የመጣው። ኢያሱዬ ምንም የሰጠን መጽሐፍ ስግደት ለእግዚአብሔር ብቻ ይገባል ስንል እኮ አንተ ዘጸአት ምዕራፍ 20 እኮ ጥቅስ የሰጠህ እኮ ጀግና ነህ። ኦኬ፣ ይሄንን ግን ድክመትህን ሰምተን ደካማ ነህ ሳንል ተቀብለን አይ ኢያሱዬ ይሄ ነገር ስህተት ነው እስኪ ሌላ ማስረጃ ስጠን ነው ያልን። በፍቅር ነው የጠየቅን። ብራዘር አንተ ግን እንደሚያክሰው አክታክት ማድረግህ ጥሩ አይደለም። የሰባ ሀሳብ እኮ አይደለም ስትሰጠን የነበረው፣ የማይሆን ሀሳብ ነው ስትሰጠን የነበረው። ስለዚህ እኔ ምንድን ነው ያልኩህ? ሌላው ጊዜ ሳታቅ አዳምጠኝ፣ ሳታቅ ከኦርቶዶክሳውያን ጋር ለመወያየት አትግባ። ለምን ፕሮቴስታንት ሰዎችን የሚያሳዝን ስራ ማይክል እኔ ሳልፈቅድልህ በምንም ታምር ከፍተህ መውራት አትችልም። ተረጋጋ እሺ ኢያሱ፣ እባክህን ተረጋጋ።
እሺ ሰው የኔ ተወዳጆች ስናወር የነበረበት ሀሳብ ምንድን ነው? ስግደት ለእግዚአብሔር ብቻ ይገባል ወይስ አይገባም? ወንድማችንን ስግደት ለእግዚአብሔር ብቻ ይገባል ብለህ ታምናለህ ወይ ስንለው፣ አዎ አምናለሁ፣ ስግደት ለእግዚአብሔር ብቻ ይገባል። ቀጥታ ወደ ሀሳብ ሂድ፣ አትድገመው። በቃ አሁንም ደግሞ ነው ያሱ ፕሊስ፣ እባክህን ራስህን ተቆጣጠር። እኔ አንተ ያልከውን ሀሳብ ከኔ ሀሳብ ጋር አድርጌ እናገራለሁ። 9ኛም ጊዜ ይሁን ችግር የለውም። በቃ ማይክን ሚውት አድርገው ፕሊስ፣ እባክህን እንደ ትልቅ ሰው አክት አድርግ። ድሮ ትምህርት ቤት ኤሌመንተሪ እያለን የተሆነው አይነት ባህሪ ነው እያረመርክ ያለውና ፕሊስ ራስን ተቆጣጠር። ካልሆነ ካልቻልክ ማዳመጥ የማትችል ከሆነ በቃ በጌታ ሰላም መሰነባበት ነው። የምትችል ከሆነ ግን ጸጥ በልና አዳምጠን። የኔ ተወዳጆች ወንድማችን ኢያሱን ስግደት ለእግዚአብሔር ብቻ ይገባል ወይ ስንለው አዎ ይገባል ብሎን ይመለሰልን። አሁን ስለምን ትወጣለህ? አሁንም ደግሞ አንተን የሰጠኝ ብለህ ደግሞ አንድ ቁጥር ጻፋለሁ። እኛ እናስገባለን፣ ችግር የለውም። ኢያሱ ፕሊስ የምትገባ ከሆነ አንድ ቁጥር ጻፍልን፣ እናስገባለን። እኔ እንደዚህ አይነት ባህሪ በፍጹም አይቼ አላውቅም። አንዳንዶቻችሁ ግን እንዴት ነው ትዳር የምትይዙት? አሁን እንዲህ አይነት ባህሪ እንዴት ነው ትዳር ይዞ እንዴት ነው ከሚስቱስ ጋር ተስማምቶ የሚኖረው? በጌታ እንደዚህ አይነት ጥሩ አይደለም። ፕሊስ እባካችሁ። እንደዚህ አንዳንድ ጊዜ ለጆሮ የሚቆረቁር አማርኛ ለምሳሌ አሁን ከፕሮቴስታንቶች ጋር ስወያይ ፕሮቴስታንት የሆኑ ሰዎች ለጆሮ የሚቆረቁር ነገር እኮ ይነግሩኛል። ግን ጸጥ ብዬ ማድመጥ መልመድ አለብኝ። ጸጥ ብዬ ማድመጥ የማልችል ከሆነ እኔ ደግሞ በተለይ ስናገር እነሱ ሊሰሙኝ አይችሉም። እነሱ የሆነ ነገር ሲናገሩ እኔ ጸጥ ብዬ ላደምጥ ይገባል። እኔም ደግሞ የሆነ ነገር ስናገር ለጆሮቸው ቢቀረቀሩ የሆነ በቃ ታግዝ የሆነ ነገር ሊሰሙኝ ይገባል። ሰው ወንድማችን ኢያሱ ያቆምነውን ሀሳብ እንድንቀጥል ከቻልክ አንድ ቁጥር ጻፍልን፣ እናስገባሃለን። እሺ ናቲ የሚል አካውንት ይሰማል? አዎ ናቲ እንደምን አለ? ከየት ቤተ ፕሮቴስታንት ከየትኛው ቤተ እምነት? ከመሰረተ ክርስቶስ። መልካም። በአምስቱ ሶሎች የተለያዩ ሀሳቦችን አንስተን እያወራን ነበረ። በአምስቱ ሶሎች ታምናለህ ወንድማችን? አዋ እሺ፣ ደስ ይላል። ኦኬ፣ ከአምስቱ ሶሎች ውስጥ አንዱ ሰው ይሄ የሳልቬሽን በእምነት ብቻ የሚለው ትምህርት ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ? ሌላ ምን ጨምሩበታል ብለህ ታስባለህ? በሆነ ነገር ታፍኗል። ድምፅ በደንብ እየተሰማ አይደለም። ጉንፋን ስለያዘኝ ነው። ግን እኛ የምንጨምረው ነገር አለ ለመዳናችን? እኔ ጠየቁ ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህ ታምናለህ ወይስ አታምንም ነው። አንተ ያመንከውን ነገር ንገረኝ። አሁን አምናለሁ ወይም ደግሞ አላምንም። እሺ ናቴ ታምናለህ ወይስ? አምናለሁ። በጣም ጥሩ። አንድ የመጽሐፍ ቅዱስ ማስረጃ ትሰጠኛለህ? ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኝ ምን በማለታቸው ብቻ? ሰዎች በማመናቸው ይድናሉ? አዎ ይድናሉ። ሰዎች በክርስቶስ ኢየሱስ በማመን ይድናሉ። የእኛ ጥያቄ ግን ብቻ ላይ ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ሌላ አውጣ? እኔ መጽሐፍ ቅዱስ ስልኬ ላይ ነውና በቃሌ ደግሞ የጥቅሶችን የመያዝ እንትን የለኝም፣ ችሎታ የለኝም። ስለዚህ ጥቅሶችን ደግሞ መግለጥ አልችልም። ታይሙን ልስጥ። አሁን ማይክን ሚውት አድርገውና ጥቅሶችን ያዝ። ከዛ በኋላ ድል ስጥ። እንደዛ ይሻላል። በማታውቁት ነገር ላይ ከምናስጨነቃችሁ ታይም ወሰደና ኦኬ፣ አንዳንድ ቁጥር ጻፉልኝ ሌሎቻችሁ። ይሄን ያክል ቆያሉ ብዬ አላሰብኩም ነበር። ሳናስበው እዚሁ ቆየን ትላላችሁ። ገላትያ 2 እሺ፣ መጽሐፍ ቅዱስ ጥቅስ አገኘ? እሺ እሺ ገላትያ ምዕራፍ 2 ቁጥር 20። እሺ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና
ስለ እኔ ራሱን በሰጠው የእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ቀጥለው። ኦኬ እሺ። በእግዚአብሔር ጸጋ ትንሽ አይታየኝም። አሁን በእግዚአብሔር ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ፣ ጽድቅ በሕግ በኩል ከሆነ ክርስቶስ በከንቱ ሞተ ይላል። ኦኬ ያው ይሄ ነው አካዳ በዚህ በላይ እኔ አሁን ምኖሩን በክርስቶስ ያለ ባለኝ እምነት ነው የምኖረው አለ። ናቲ እኔ ጠየቁ ጥያቄ ምንድን ነበር? ሰው በእምነት ብቻ ይድናል? ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠኝ ነበር ያልኩ። ኦኬ ስለ ሕግ ስራ አንስተናል እንዴ? ስለ ሕግ ስራዎች ያለው እንዴ ነው? ሰዎች በሕግ ስራ ይድናሉ ብያለሁ እንዴ? እሺ ፕሊስ ርዕሴ ላይ ፎከስ አድርግልኝ። እሺ ስምህን ስጠይቅ ስምህን የመለስክልኝ አይደል? እኔ አሁን ስለ ሕግ ስራ ምናምን አላወራሁም። በሕግ ስራ ሰዎች ይድናሉ ምናምን አላልኩኝም እንዴ። ያው ክፍሉ እንደሚናገረው ክርስቶስ በከንቱ ሞተ። አንተ ምንድነው አስረዳኝ እስኪ። አስረዳሃለሁ። በመጀመሪያ ማስረጃ ስጠኝ። ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። በመጀመሪያ አንድ ማስረጃ ስጠኝ። እስካሁን አልሰጠኝም። እሺ እኛም አማኞች ማለት ነው በማመናችን ካመንን በኋላ የዘላለምን ሕይወት እናገኛለን ምናምን አይነት ነገር ሆኖ እንደፈለግን እየወጣን እየገባን ላፋችንም ለከሳና በጅለት ለስጋችንም ምኞት ነገር አንገልበው እንደፈለግን አመን ብቻ ገነት ላይ የሚል ማስረጃ ስጠኝ። አሁን በመጀመሪያ ያልኩ ያንን ነው። አሁን አንተ ስትል ምን መሰለህ ናቲ እንድትረዳ የፈለኩት ነገር ከመጽሐፍ ቅዱስ ላይ ያልኩ ማስረጃ መጠየቅህ ኦኬ መብራት ጠፋ። ሶሪ መጋረጃውን ጋር ደቆ አላ ፕሊዝ። ማስረጃ መጠየቅ ለምንድን ነው መሰለህ? እኔ እናንተ የተለያየ እምነት ላይ ነው ያለ ነው። ይሄኛው እኔ እናንተ የተለያየ እምነት ላይ ነው ያለ ነው። ጋርዶ እኮ ነው ትንሽ ከኋላ ብራ እንዳይኖር እንደሱ ይሁን። ሶሪ በጣም ጋይስ መብራት ስለጠፋ ነው። ናቲ እኔ እናንተ የተለያየ እምነት ላይ ነው ያለ ነው እና ለምሳሌ እኔ አሁን እንበልና በደንብ አዳምጠኛል። ለምሳሌ እኔ ስለ እዚሁ ሀሳብ ስለ ሳሊቬሽን ሳወራ ያለ መጽሐፍ ቅዱስ ማስረጃ ዝም ብዬ ኦርቶዶክስ የሆኑ ሰዎች ጋር ባወራ እችላለሁ። እምነታችን አንድ ስለሆነ የግድ ለነሱ ማስረጃዎችን መጥቀስ አይጠበቅብኝም። አንተም በተመሳሳይ ባለህበት ቦታ ሆነ ከፕሮቴስታንት ወንድመቶች ጋር ይህንኑ ሀሳብ አሁን ያለ መጽሐፍ ቅዱስ ማስረጃ ብትናገር እኮ ትክክል ነው። እኔ እናንተ ግን ስናወራ እኔ ለአንተ ያለ መጽሐፍ ቅዱስ ማስረጃ የምናገረው ነገር በአጠቃላይ ለአንተ ተረት ተረት ነው። አንተም ለእኔ ያለ መጽሐፍ ቅዱስ ማስረጃ የምትነግረኝ ነገር በአጠቃላይ ተረት ተረት ነው። ምንም ነገር ልትለኝ ይችላል። የሚመስሉ እውነትም የሆኑ ነገሮችን እኮ ልትናገር ይችላል። ግን ያለ ማስረጃ እስከነገርከኝ ድረስ ለእኔ ተረት ተረት ነው የሚሆነው። ስለዚህ አንድ ለጊዜው ካልተዘጋጀ በቃ አልተዘጋጀውም ትለኝና ወደ እኔ ሀሳብ ይሄዳለሁ። ምንም ችግር የለውም። ካልተዘጋጀህበት በቃ ኬትም አታመጣውም። ግን ካለህ አንድ የመጽሐፍ ቅዱስ ማስረጃ ነው ፈልገው። እኔ ሰዎች በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ አለ ናትዬ? እሺ መልካም። መጽሐፍ ቅዱስህ የሶማሌ ፓርላማ አደረከው አንተ ብቻ እንደምታወራው እናውራ እንጂ። እሺ ይቅርታ፣ የሶማሌ ፓርላማ ስላስመሰልኩት ይቅርታ። እምነት ያለ ስራ ከንቱ ነው፣ የታወቀ ነው። እምነት ያለ ስራ ከንቱ ነው። ግን ደግሞ እምነታችን አለ አይደል? ክርስቶስ ማመናችን ክርስቶስ መከተላችን የሱን ባህሪ ተላብሰን እንድንኖር ነው እንጂ ከዛ በኋላ አመንን ክርስቶስን አመንን ግን ድነታችንን እያገዝን ነው ክርስቶስን እያገዝን ነው አይደል? ያዳነን እሱን በማመናችን ብቻ ነው። ኦልሬዲ ከዳንን በኋላ ደግሞ ምን መስለው የክርስቶስን ወይም ደግሞ የሐዋርያቶችን ባህሪ እየመሰልን ነው መኖር ያለብን እንጂ እንደፈለገን አምና እንዴት ነው የምንኖረው? ስለዚህ በመልካም ስራ ታምናለህ ማለት ነው። ሰዎች በመልካም ስራ በእምነትና በመልካም ስራ የዘላለም ሕይወት እንደሚያገኙ ታምናለህ? በመልካም ስራማ የዘላለምን ሕይወት አያገኙም። በእምነት ነው ገና የዘላለም ያገኙ እርግጠኛ ነህ? እሺ ሁሉም ሙስሊሞች ገነት ሊገቡ ነው።
ከሙስሊሞች በላይ እንግዲህ መልካም ስራ የሚሰሩ አላልኩም። መልካም ስራ የሚሰራ አለ ከሙስሊም በላይ እዚህ ምድር ላይ? እኔ አላልኩም። እኔ ይኑር አይኑር መረጃ ክርስቶስን የካዱ ግን ይገባሉ። ናቲ እኔን ጠይቀኝስ፣ እኔ ዝም ብዬ ከማወራ እኔን ጠይቀኝ። እኔ አንተ እንደጠየቁ መጠየቅ የምትፈልገው ነገር ካለ በኦርቶዶክስ የሳልቬሽን ትምህርት ዙሪያ መጠየቅ የምትፈልገው ጥያቄ ካለ ቅድሚያ ልስጥህ። ጥያቄዎች የምታነሳ ካለ ወይ ደግሞ ፍቀድልኝና እስኪ በጥቅስ የእናንተ ትምህርት አስደግፈልኝ በለኝ። ጥቅስ አንስቼ ላስደግፈልኝ። ያው እኛ ሁላችንም እንተዋወቃለን። ሃይማኖቱን ክርስቲያኑ ሊሆኑ የሚያከራክረን ወይ ጥያቄ ወይ ደግሞ ሀሳብን አብራራ። ናቲ እንደ አዳምጠኝ። ስጠይቅ ወይ መልስ እየሰጠኝ አይደለም። ጠይቀኝም ስለ ደግሞ ሌላ ብሶት የምታወራ ከሆነ እንዴት እንግባባለን? ብሶቱን ጭቅጭቁን እንተውና አዳምጠኝ ፕሊስ። ናቲ እባክህን አዳምጠኝ። እኛ የምናምነውን ትምህርት በማስረጃ አስደግፌ ልንገርህ። እሺ አሁን ጥያቄ የምጠይቀው ካለ ግን ጠይቀኝና እኔ በመጽሐፍ ቅዱስ ሀሳቦች ልመልስልህ። ጥያቄዎች ከሌሉ ደግሞ እኛ የምናምነውን ትምህርት በእምነትና በስራ ያልነውን ትምህርት በመጽሐፍ ቅዱስ ማስረጃ አስደግፌ ላሳየህ። አብረን እኔ እናንተ እያነበብን ትስማማለህ? ላሳየህ። እሱ የተሻለ ሀሳብ ይመስለኛል። ጣልቃ ከገባው ይቅርታ፣ የተሻለ ሀሳብ ነው። እሺ አብርሽ ቴንኪው፣ አመሰግናለሁ። እሺ ናቲ ተከታተለኝ ፕሊስ። እሺ ኦኬ ሰው የኔ ተወዳጆች እያወራን ያለ ነው ስለ ሳሊቬሽን ነው ማለት ስለ ድህነት ማለት ነው። እና ወንድማችን ናቲም ጠይቀነው የነበረው ምንድነው ሰዎች ከአምስቱ ሶሎች ውስጥ አንዱ ምንድነው ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ የሚል ትምህርት ነው። ኦኬ ሰው ይሄ መጽሐፍ ቅዱስ ትምህርት አሁን መጽሐፍ ቅዱስ ትምህርት ነው ወይ? እንደኔ እኛ ክርስቲያኖች አናምንም። ይሄ ትምህርት መጽሐፍ ቅዱስ ትምህርት ነው ብለን አናምንም። ኦኬ ሰው ወንድማችንን ጠየቅ ነው። ለምሳሌ መጽሐፍ ቅዱስ ነው ብሎ ስለሚያምን እሱ ጠይቅ ነው። መጽሐፍ ቅዱስ ማስረጃ ያለው ያው እንዳያችሁት ነው። ፍርዱን ለእናንተ እንተዋለን። እሺ ሰው ይሄ ትምህርት የኦርቶዶክስ ቤተክርስቲያናችን ትምህርት ሰዎች በእምነትና በስራ ስንል ሰዎች በክርስቶስ ሳያምኑ ስራ ስለሰሩ ይድናሉ ማለት ነው ወይ? አላልንም እንደዛ። መጽሐፍ ቅዱስ ጥቅስ እናንሳ። የዮሐንስ ወንጌል መጽሐፍ ቅዱስ ይዛል ናቲ? ይዛል? ታነብልናለህ? ኧረ አልያዝኩም፣ ስልኬ ላይ ነው የማነበው። እኔ ላንብብልህ። የዮሐንስ ወንጌል ምዕራፍ 15 እኔ ላንብብልህ። የዮሐንስ ወንጌል ምዕራፍ 15 እንደዚህ ይላል። መብራት ጠፍቶ ነው የማወራው፣ ቶሎ ቶሎ ለማለት እሞክራለሁ። እውነተኛ የወይን ግንድ እኔ ነኝ አለ ጌታችን ኢየሱስ፣ ገበሬውም ደግሞ አባቴ ነው። ከዛ ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል ካለ በኋላ ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ እንዴትኛው ቁጥር 2 ላይ እንደተጠቀሰው እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል አለ። ኦኬ ሶ ጌታችን ኢየሱስ እዚህ ላይ በጣም የሚደንቅ ሀሳብ ነው የተናገረው። ቁጥር 6 ላይ በእኔ የማይኖር ቢሆን ይላል። ናቲ ጌታችን ኢየሱስ በእኔ የማይኖር ሲል በእኔ ምንም አይል ማለቱ ነው። በቃ ከኔ እንትን ስርዓትም ሆነ ማያምን ማለት ነው። በቃ ከኔ ውጪ የሆነ እኮ ማያምን በእኔ የማይኖር በክርስቶስ ማያምን። ቴንክ ዩ በቃ ትክክል። በእኔ የማይኖር ሲል ጌታችን ኢየሱስ በእኔ የማያምን ማለት ነው። ናቲ ቅድም አንድ ሀሳብ አንስተህልኝ ነበር። ሰዎች በእምነትና በመልካም ስራ ስልህ እንዴ ሙስሊሞች ይድናሉ ማለት ነው እያልከን ነው የሚል ሀሳብ ነገርከን። እዚህ ክፍል ላይ ጌታችን ኢየሱስ በእኔ የማይኖር ቢሆን ብሏል። ይሲ አንድ ሰው በክርስቶስ የማያምን ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል አለ። ስለዚህ ናቲሻ እዚህ ጋር እኔንም አንተንም ያስማማን አንድ ሀሳብ አለ ማለት ነው። ሰዎች በክርስቶስ ኢየሱስ ካላመኑ የፈለገውን ያክል መልካም ስራ ቢሰሩ የፈለገውን ያክል በመጽሐፍ ቅዱስ ላይ የተጠቀሱትን በገላትያ ምዕራፍ 5 ላይ ያሉትን የመንፈስ ፍሬዎችን ሁሉ ቢያደርጉ በክርስቶስ ካላመኑ ግን ወደ እሳት ይጣላሉ። ኦኬ ይሄ ግልጽ ነው። በቃ በክርስቶስ ካላመኑ ሰዎች የዘላለም ሕይወትን ምን አይሉም አያገኙም። ከዛ ቁጥር 2 ላይ ደግሞ ጌታችን ኢየሱስ በእኔ ያለውን ይላል። እሺ ናቲ በእኔ የማይኖር ስንል በክርስቶስ የማያምን ማለት ከሆነ በእኔ ያለውን ማለት ደግሞ ምን ማለት ነው? ሲናቲ መልስልኝ። ምን አልከኝ? በእኔ የማይኖር ስንል ክርስቶስ በእኔ የማይኖር ሲል በእኔ የማያምን ነው ካልን በእኔ ያለውን ሲል ደግሞ በክርስቶስ ምን ያለ ማለት ነው? የሚያምን ነው። የሚያምን መልካም
ሰው ቁጥር 2 ላይ ጌታችን ኢየሱስ ክርስቶስ በእኔ የሚያምን አለ። በእኔ ያለውን በእኔ የሚያምን ኦኬ፣ መልካም ፍሬን የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል አለ። ገበሬ ተብሎ የተጠራው የክርስቶስ ኢየሱስ አባት መልካም። ከዛ ቁጥር 2 ላይ ምን ይላል መሰለ? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ በእኔ አምኖ ማለት ነው፣ በእርሱ አምኖ በክርስቶስ ኢየሱስ አምኖ ሰዎች እውነተኛው የወይን ግንድ ክርስቶስ ነው በማመን ቅርንጫፍ ይሆናሉ፣ ከእውነተኛው የወይን ግንድ ጋር ይጣበቃሉ። ናቲ እሺ። ስለዚህ ጌታችን ኢየሱስ እዚህ ክፍል ይምናል በእኔ ያለው መልካም ፍሬ የማያፈራ ቅርንጫፍ ሁሉ ያስወግደዋል አለ። ምን ይለዋል አለ ናቲ? ያስወግደዋል። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን ማያፈራ ከሆነ ይወገዳል ወይስ አይወገድም? ይወገዳል። ልክ ነው። በጣም ጎበዝ። ማመኑ ብቻውን ከመወገድ አድኖታል ናትዬ? አጋግዶ አያድነው። በቃ ትክክል ስንል የነበረው ይህንን ነው። አየህ ሰዎች በክርስቶስ ኢየሱስ፣ በነገራችን ላይ የክርስትናው የሚጀመረው ተወዳጆች እዚህ ጋር እንዳይጋጭባችሁ አዳምጡላችሁ። ስለ ኢኒሻል ሳልቬሽን ስንወራስ ይኸውልህ የክርስትና ህይወት የሚጀመረው በራሱ በመዳን ነው። በመዳን ነው። እንዴት? በክርስቶስ ኢየሱስ በማመን። ለዛ ነው እኮ ነው ዮሐንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ያለን። ለዛው ነው ኤፌሶን ላይ እንደገና ማንም እንዳይመካ ከስራ አይደለም። ኦኬ እግዚአብሔር በቃ በእምነት እንዲሁ በጸጋው አድኖናል። በምን? በእምነት በጸጋው። ጸጋው በእምነት ነው ያዳነን እኛን። ጸጋው በምን? በእምነት። ከእግዚአብሔር የተሰጠን ያ ጸጋ ደግሞ ማን ነው? የክርስቶስ ኢየሱስ ፍቅር ነው። እግዚአብሔር እንዲሁ ነው የሰጠን። እኛ በጎ ምግባር ኖሮን አይደለም፣ መልካም ስራ ሰርተን አይደለም፣ መልካም የሆነን ጽድቅ ገንዘብ አድርገን አይደለም ክርስቶስ ወደዚህ ምድር የመጣው። እግዚአብሔር እንዲሁ ስለወደደን ነው። እንዲሁ ስለወደደን አንድያ ልጁን ሰጥቶናል። የክርስትና ህይወት የሚጀመረው በመዳን ነው ናቲ። ምን በማለት? በክርስቶስ ኢየሱስ በማመን። አየህ ሰዎች በክርስቶስ ኢየሱስ ካመኑ በኋላ ግን በመልካም ስራ መጽናት አለባቸው። ቅድም ብለህን ነበር የተሳሳትከው አንድ ነገር ብቻ ልንገርህ። ሰዎች በበጎ ስራ በመጽናት የዘላለም ህይወትን አያገኙም ብለህን ነበር። ያገኛሉ። ሰዎች በበጎ ስራ በመጽናት የዘላለም ህይወትን ያገኛሉ። በበጎ ስራ ግን በመጽናት ማለት ምን ማለት ነው? በክርስቶስ ሳያምኑ አይደለም። በመጀመሪያ በክርስቶስ ኢየሱስ አምነው ከዛስ በበጎ ስራ በመጽናታቸው የዘላለም ህይወትን ያገኛሉ። ኬታ መጣንኛ ይህን ጥቅስ ያዘው ናቲ። ሮሜ መልእክት ምዕራፍ 2 ከቁጥር 7 ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ እንደዚህ ይላል፣ በበጎ ስራ በመጽናት። በምን አይነት ስራ በመጽናት ተወዳጆች? በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ህይወትን ለሚፈልጉ የዘላለም ህይወትን ይሰጣቸዋል። ምን ይሰጣቸዋል? የዘላለም ህይወትን። ስለዚህ ሰዎች በማመን ብቻ የዘላለም ህይወትን ያገኛሉ የሚል ትምህርት መጽሐፍ ቅዱስ ይናገራሉ? አይናገርም። ይሄ እንዲህ አይነቱ ትምህርት ሰው ሰራሽ ትምህርት ነው። ባጭሩ እንዲህ አይነቱ ትምህርት ሰው ሰራሽ ትምህርት፣ መጽሐፍ ቅዱስ ትምህርት አይደለም። መጽሐፍ ቅዱስ ትምህርት አሁን እንዳነበብ ነው ሰዎች በመጀመሪያ የክርስትናን ህይወት ገንዘብ የሚያደርጉት በመዳን ነው። ኦኬ በክርስቶስ ኢየሱስ በማመን አለቅ። በክርስቶስ ኢየሱስ በማመን የክርስትና ህይወት ይጀመራል። ከዛስ በበጎ ስራ በመጽናት ደግሞ ይቀጥላል። ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬን የማያፈሩ ከሆነ ይወገዳሉ። ፕሮቴስታንት የሆናችሁ ወንድሞች አስምሩበት፣ ይወገዳሉ። ማመናቸው ብቻውን ከመወገድ አያድናቸው። ሰዎች በማመን ብቻ የዘላለም ህይወት ያገኙ ቢሆን ኖሮ ናቲ እስክጨርስ አዳምጠኝ እሺ። አንተ ቢበቃም ታች ያሉ ሰዎች እያደመጡ ስለሆነ እስክጨርስ አዳምጥ። ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ማለት መልካም ፍሬ ባያፈሩ ራሱ በማመናቸው ብቻ የዘላለም ህይወትን ማግኘት ይችላሉ ማለት ነው። እንደዛ የሚል ትምህርት መጽሐፍ ቅዱስ አይናገርም። ብዙ ጊዜ ፕሮቴስታንት የሆኑ እህት ወንድሞቻችን የሚሰጡት ምን ላይ ነው? ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ወይ ሲባል በክርስቶስ ማመን እንደሚያድን የሚናገሩ ጥቅሶችን ነው የሚሰጡት። ይሄ
በጣም በጣም እኛ የምናምንበት ጉዳይ ነው። ሰዎች በክርስቶስ ኢየሱስ በማመን ይድናሉ። አዎ ይድናሉ። በክርስቶስ ኢየሱስ አምነው ከዳኑ በኋላ ግን መጽሐፍ ቅዱስ እንደሚለን በበጎ ስራ መጽናት አለባቸው። ካልሆነ ግን በበጎ ስራ የማይጸኑ ከሆነ መልካም ፍሬን የማያፈሩ ከሆነ ይወገዳሉ። ዊች ሚንስ የዘላለም ህይወትን አያገኙም፣ ይቆረጣሉ። ቁጥር 6ን ካነበባችሁት በእርሱ የማያምን በክርስቶስ ኢየሱስ የማያምን ቁጥር 2 ላይ እንደተጠቀሰው እንደ ቅርንጫፍ እኮ ነው የሚለው ተወዳጆች። ቅርንጫፍ ሆኖ እንደነበረው በክርስቶስ ኢየሱስ አምኖ መልካም ፍሬ ሳያፈራ እንደተቆረጠው እንደርሱ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው የትኞቹን? በክርስቶስ ኢየሱስ አምነው መልካም ፍሬ ያላፈሩትንና በክርስቶስ ኢየሱስ ያላመኑትን እነርሱን ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ሰው በአጭሩ አንድ ሰው በክርስቶስ ኢየሱስ አመኛለሁ ካለ በኋላ መልካም ፍሬን የማይፈራ ከሆነ የዘላለም ህይወትን አያገኝም። ስለዚህ ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ የሚል ትምህርት ፍጹም ስሁት፣ በጣም ሰው ሰራሽ የሆነ ትምህርት ነው። ፕሮቴስታንት የሆናችሁ እህቶች ወንድሞች ይሄንን የመጽሐፍ ቅዱስ ሀሳብ ፕሊስ ከሚያስተምሯችሁ መምህራኖች ጋር ሼር ተደራረጉበት። ናቲሻ የምታነሱ ሀሳብ ካለ ላደምጥ ዝግጁ ነኝ። ሲጀመር አንተ የምትለውን ትምህርት እኛም በየቀኑ ነው የምንማረው። ሰዎች በማመን ብቻ ይድናሉ የሚለው ትምህርት ሰው ሰራሽ ነው ባጭሩ። ይሄን አላችሁትም አላላችሁትም ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት አሁንም ደግሞ አለው ስሁት ሰው ሰራሽ ትምህርት ነው። ይሄኛውን ገንዘብ ካደረግ ምንድነው የሚባለው? ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ስለዚህ ይሄኛውንም ትምህርት ገንዘብ አድርጌ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለውንም ትምህርት ገንዘብ አድርጌ አይባልም። ይሄኛው ትምህርት ሰው ሰራሽ ትምህርት ስለሆነ ናት። ስራ ስንል ምን የትኛውን ስራ ነው? በመጽሐፍ ቅዱስ ላይ የተጠቀሱትን መልካም ስራዎች ነው። ገላትያ ምዕራፍ 5 አላነበብክም? ናት መጽሐፍ ቅዱስን አታነብም? ማለት አነባለሁ፣ ግን ስራ ማለት ገላትያ ምዕራፍ 5 ላይ የተጠቀሱት የመንፈስ ፍሬዎች ምን ምንድን ናቸው? ታነባለህ አይደል? ቆይ ታነባለህ አይደል? መጽሐፍ ቅዱስ አመነ አይደለ? አንድ ሰው ልጠይቅህ ናቲ፣ ትጠይቀኛለህ። በመጀመሪያ መጽሐፍ ቅዱስ ታነባለህ አይደል? አነባለሁ አልከኝ። ታነባለህ አይደል? ቴንክ ዩ። በገላትያ ምዕራፍ 5 ላይ የተጠቀሱት የመንፈስ ፍሬዎች ለምሳሌ ምን ምንድን ናቸው? በጎነት፣ ደግነት፣ ፍቅር። ኦኬ። ስለዚህ ከተወሰኑት በጥቂቱ እነዚህ መልካም ስራዎች ናቸው። መልካም የሆኑ ስራዎች ሚስጥራትን አያካትትም። ባይዘወይ መልካም ስራ ላይ ሚስጥራት በቃ ሚስጥራት ናቸው። እነዚህ ግን ለምሳሌ መልካም ስራ በንስሐ መመለስ አንዱ መልካም ስራ ነው። ኦኬ፣ ጥያቄን ቀጥል። እሺ፣ ጥያቄ አሁን ለምሳሌ ከተወለድኩ እስካሁን ድረስ ምንም አይነት መልካም ስራ የለኝም። ዛሬ የሆነ ሰው አገኘው፣ ኢየሱስን ሰበከኝ፣ ጌታን ሰበከኝ፣ አመንኩኝ፣ የግል አዳኝ አድርጌ ተቀበልኩኝ። ከዛ በነጋታ ወይ የሆነ ቀን ላይ ቀጠረኝ፣ ትጠመቃለህ፣ የጌታ እራት ትወስዳለህ ምናምን ተባባልን። ከዛ በኋላ ወደ ቤት ተመለስኩኝ፣ ሞትኩኝ። ምንም በጎ ስራ የለኝም፣ ግን አምኜ ሞቻለሁ። እና የገሃነም ፍርድ ነው የምጠብቀው? በፍጹም ሰዎች መልካም ስራን መስራት አለባቸው ያልነው እኮ እስካሉ ድረስ ነው። አንድ ሰው ናቲ በደንብ ፖዘቲቭ ሆነ አዳምጠኝ እሺ። አንድ ሰው በክርስቶስ ኢየሱስ ካመነ በኋላ በበጎ ስራ መጽናት አለበት ያልነው እስካለ ድረስም። ለምሳሌ ፈለገ ዛሬ በክርስቶስ ኢየሱስ አመነ። እግዚአብሔር እድሜ እስከሰጠው ድረስ በበጎ ስራ በመጽናት መኖር አለበት። በበጎ ስራ ጸንቶ የማይኖር ከሆነ የዘላለም ሕይወትን አያገኝማ። ነገር ግን ምንም አይነት በጎ ስራ የሚሰራባት እድሜ ሳይኖረው በክርስቶስ ኢየሱስ አምኖ ይሄንን የክርስትናን ሕይወት ቢጀምር፣ የክርስትና ሕይወት ራሱ የሚጀምረው በምንድን ነው ብያለሁ? በመዳን ነው ብለናል እኮ በክርስቶስ ኢየሱስ በማመን። ስለዚህ ይሄንን የክርስትናን ሕይወት ቢጀምር እና ድንገት በጎ ስራ የሚሰራበት እንኳን እድሜ ሳያገኝ ቢሞት ወደ ገሃነመ እሳት ይጣላል የሚል አስተምሮ የለም። እንደዚህ አይነት ትምህርት የለም። እኔ ያልኩት ሰዎች እስካሉ ድረስ በክርስቶስ ኢየሱስ አምነው በበጎ ስራ መጽናት አለባቸው። ምክንያቱም ይህንን የተናገረው ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ በእኔ አምኖ መልካም ፍሬ ማያፈራ ከሆነ ይወገዳል። አሳምሮ ነው የተናገረው። ይወገዳል ነው ያለው። በእኔ አምኖ ደግሞ መልካም ፍሬ የሚያፈራውን ደግሞ አባት አብዝቶ እንዲያፈራ ያጠረዋል። ዊች ሚንስ በእኔ አምኖ ድንገት በቃ እንደ ወደ እኔ የጠራሁት ቢኖር ወደ እኔ የጠራሁት ነፍስ ቢኖር መልካም ስራም ሳይሰራ ወይም ደግሞ መልካም ፍሬም አፍርቶ ምናምን ሳይገኝ በእኔ ስላመነ ወደ ገሃነመ እሳት ይጣላል የሚል ትምህርት የለም። እንዲህ አይነት ጉዳዮች ኤክሴፕሽናል ናቸው። ሰው በዛ ልክ ልትረዳቸው ይገባል። ሲቀጥል በክርስቶስ ኢየሱስ አመነ ማለት የመዳን ህይወትን ጀመረ ማለት ነው። የክርስትና ህይወት ራሱ የሚጀመረው በምንድን ነው ብለን አናትሻም? በመዳን ነው። በምንድን? በክርስቶስ ኢየሱስ በማመን። ስለዚህ በጎ ስራ የሚሰራበትን እድሜ ሳያገኝ ሰው ቢሞት
እንዴት አይድንም? ይድናል እንጂ። ምክንያቱም የመዳንን ህይወት ጀምሯል ኦልሬዲ። ነገር ግን በዚህ ምድር ላይ ግን እድሜ እስከተሰጠው እስከቆየበት ሰዓት ድረስ ግን በክርስቶስ ኢየሱስ አምኖ በበጎ ስራ ሊጸና ይገባል። ካልጸና ግን ይወገዳታል። እቺን በደንብ አድምጠኝ። ቀጥል። ምን ሌላ ጥያቄ? እሺ ትክክለኛ ሀሳብ ነው። ይሄን ሀሳብ እኮ ሲጀመር ጴንጤ ግባ ሙስሊም ግባ ምናምን የሚባባል አይደለም። አንድ ሁለታችንንም አንድ የሚያደርግ ሀሳብ ነው። ይሄ ሁለታችንን የሚያደርግ አንዴ በእኛም አለ ስራ እንዴት ነው ስራ ሳይኖረን እንዴት ሰዎች በማመናቸው ብቻ የዘላለም ህይወት እኔ ደግሞ ምን በእኛ ቤተክርስቲያን ሲጀመር ክርስቶስ እናምነው እንዴ በቃ መልካምን ስራ ለማድረግ ነው። ህይወታችን ከክርስቶስ ጋር ነው። በቃ ክርስቶስ በምድር ላይ ሲመላለስ ያደረገው ነገር ሙሉ ለሙሉ ባናረገው እንኳን ማለት ነው። ይኸውልህ ምን አለ መሰለህ፣ አሁን እኛ አንተ በግድ ከዚህ ሀሳብ ውጭ ታምናለህ ልንል ፈልገን አይደለም። እሺ አንተ ያለህባት ቸርችም ግን አስተምሮቷ ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ብላ ነው የምታስተምረው። ለምሳሌ በዚህ በጣም ቆይ እስኪ አዳምጠኛ። ለምንድን ነው ነገር የሚለናት እንዴ? ፖዚቲቭን እናዳምጠኝ። ማዋልከኝ ስታምን ትድናለህ አልከኝ። እግዚአብሔር ከአንተ ጋር ይሁን እናትዬ፣ እንወድሃለን። ሰላም ሁንልን። እሺ በቃ አንተ ጎበዝ ነህ፣ ትክክል ነህ። በጣም ጥሩ ሀሳብ ነው የነገርከን። እናመሰግናለን ስለነበረን ጊዜ ሁሉ። ችግር የለውም። እሺ ባይ ባይ። ናቲ ወረዳ ያስወረደኛ። ኦኬ እሺ፣ መውረድ አትችልም? እሺ እናስወረድ። ብዙ ነዳጅ ያንን ጊዜ መፍጀት ጥሩ አይደለም። ሁለት እግር አለን ተብሎ ለዛፍ አይወጣም። ይሄን አስምሩበት። እሺ አንድ ሰው አለ። ሰው ስለገባ እድል ልስጥና በአምስቱ ሶሎዎች አንዱን ሀሳብ አንስተን እናወራለን። መብራት ስለጠፋ ጀስ ለወጣባችሁ ነው ተወዳጆች። አብርሃም ይሰማል? ይሰማል። እሺ ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። የትኛው ቤተ እምነት? ሙሉ ወንጌል። ከሙሉ ወንጌል። እሺ ይቅርታ እንደዚህ አብረሽ ጠብቀኝ። ቴዎድሮስ የሚል አካውንት ምን የምትለን ነገር ኖሮ ነው ያስገቡ? ቴዎድሮስ 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 ማይሰማ ከሆነ አቤት አቤት። እሺ ምን የምትለን ነገር ኖሮ ነው ያስገቡ? ይሰማል። አቤት አቤት፣ ይሰማል። እየተናገርኩ ነው። ይሰማል። ያንተ ይቆራረጣል። ምንድን ነው ያንተ? ትንሽ አይሰማኝም። አዎ ምን መሰለህ ነው ማለት በማመን ብቻ ነው መዳን ይላል ምናምን ብለህ ያስተማርክ ነበር። እኛ ደግሞ የምናምነው ልንገርህ፣ ሰው አምኖ ይጸድቃል። መጀመሪያ በስራ አይደለም በማመን ይጸድቃል። ከዛ በገላትያ ምዕራፍ 5 ያለው ደግሞ የመንፈስ ፍሬ የሚባሉ ደግሞ ከጸደቅ በኋላ ትኖራለህ፣ በጽድቅ በቅድስና ለእግዚአብሔር ትኖራለህ። ቴዎድሮስ ምናልባት ድምጽ ያንተ በጣም እየዘገየ ነው ለኛ እየደረሰ። በጽድቅ በቅድስና ሳትኖር እንዴት ነው መንግስተ ሰማይ የምትገባው? እንደፈለክ እየሆንክ ሊሆን አይችልም። ይሄ የትኛውን ጴንጤ አያስተምርም። ይሄን አያስተምርም። ለምን ኔትወርክን አስተካክለህ ተመለስ። ኦኬ በጣም ኔትወርኩ እየዘገየ ስለሆነ ነው። እሺ አብርሽ እንኳን ደህና መጣ። በአምስት ሶሎች ታምናለህ አብርሽ?
አክቹዋሊ ከልጁም ጋር እየሰማችሁ ነበር፣ ግን ቅድም እንዳልከው የተሻለው ሀሳብ የሚሆነው አንተም ስለ እናንተ አሁን ከተናገርከው ላይ ጥያቄ ባነሳ አይሻልም? ከዛ በፊት በአምስቱ ሶሎች ላይ እናወራለን። አብርሽ በጣም ይቅርታ ርዕሳችን ስለሆነ ርዕሳችንን ፈር እንዲለቅ አንፈልግም እና በመጀመሪያ በአምስቱ ሶሎች እናወራለን። እሺ፣ በአምስቱ ሶሎች ታምናለህ? መጽሐፍ ቅዱሳዊ በሆነው በእምነት አምናለሁ። አዎ አዎ። የጠየኩህ በአምስቱ ሶሎች ታምናለህ ወይ ነው አብርሽ? አዎ አዎ። በአምስቱ ሶሎች ምን ምንድን ናቸው? አምስቱ ሶሎች ኦኬ፣ እሺ። ጸጋ ብቻ፣ እምነት ብቻ፣ ክብር ለእግዚአብሔር ብቻ እና መጽሐፍ ቅዱስ ብቻ። አንድ ደግሞ አለ አይሮን ነው። እሱም ግን መጽሐፍ ቅዱስን በይበልጥ ስለማቅ ብዬ። እሺ፣ መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱስ ነው ብለህ ታምናለህ? ከዛ ውጪ ሌላ ይኖራል እንዴ? ከመጽሐፍ ቅዱስ ውጪ ብቻ ይኖራል? ያልኩህን በደንብ አድርገህ አዳምጠኝ። እሺ፣ መጽሐፍ ቅዱስ ብቻ የሚለው ትምህርት መጽሐፍ ቅዱሳዊ ነው ብለህ ታምናለህ ወይ? አዎ። በጣም ጥሩ። መጽሐፍ ቅዱስ ስንት መጽሐፍ ነው ብለህ ታምናለህ አብርሽ? 66 ነው ብዬ አምናለሁ። ኦኬ፣ መጽሐፍ ቅዱስን 66 ነው ብሎ ቀኑን የቀነነው ማን ነው? ያው አይ ቲንክ ቀኖና ሲደረግ ጌታ ኢየሱስ ክርስቶስ ኮት ካደረጋቸው ላይ ከኦልድ ቴስታመንትም ከኒው ቴስታመንትም ላይ ኮት አድርጎ በ3 ዓመት የአገልግሎት ዘመኑ ላይ ኮት አድርጎ የጠቀሳቸው መጽሐፍት ተቀንነው 66 ሆነው እንደመጡ አውቃለሁ። የቀነነው ማን ነው አብርሽ? ሐዋርያት፣ የእግዚአብሔር ሰዎች፣ ነቢያቶች ከብሉይ ኪዳን በነቢያቶች ጻፉት፣ ከአዲስ ኪዳን ደግሞ ሐዋርያት። እዚህ ላይ ብዙ መረዳት ያለ አልመሰለኝም። እናንተው እንለፈው። ስግደት ለእግዚአብሔር ብቻ ብለህ ታምናለህ? አዎ። ኦኬ፣ ስግደት ለእግዚአብሔር ብቻ እንደሚገባ የሚናገር እስኪ የመጽሐፍ ቅዱስ ማስረጃ ስጠኝ። ኦኬ፣ ስግደት ለሌሎች ያስፈልጋል የሚል የመጽሐፍ ቅዱስ ካለ ላሳይ ይችላል። አይ ኖ ባይኖርም ማሳየት እኮ አለብህ። ለምሳሌ እግዚአብሔር የለም ብሎ የሚያምን ሰው ሲመጣ አብርሽ እግዚአብሔር እንዳለ የማሳየት ግዴታ አለብን እኛ ምናምን ሰዎች። እንዲህ ካለ እንዲህ ከሌለ የሚባል ነገር የለም። እሺ አብርሽ፣ ለሌላው ጊዜ አሁን የያዝነው ጭቅጭቅ አይደለም፣ ውይይት ነው። ውይይት ደግሞ ሰዎችን የሚያንጽ መሆን አለበት። ስለዚህ በመጽሐፍ ቅዱስ ማስረጃ ያመንከውን ነገር ታሳየናለህ። ከዛ በኋላ እንዲህ አይነት ነገሮች አሉ ወይስ የሉም አንተ መልሰህ የምትጠይቀን ጉዳይ ነው የሚሆነው። እኛ ብቻ ጠያቂዎች አልሆንም። ቅድም ለብዙዎች እድል ስንሰጥ እንደነበረው አንተም በተቃራኒው እንደዚህ የሚል ነገር አለ ወይ ብለህ መጠየቅ ትችላለህ። እሱን እናወራበታለን። ሰው ስግደት ለእግዚአብሔር ብቻ ይገባል ብለህ ታምናለህ? በመጽሐፍ ቅዱስ ብቻ ነው የምታምነው። ስለዚህ ከመጽሐፍ ቅዱስ ውጭ አታምንም። ሰው የምትሰጠን መጽሐፍ ቅዱስ የማስረጃ ነው ብለን እናምናለን። ስግደት ለእግዚአብሔር ብቻ ነው የሚገባው የሚል የመጽሐፍ ቅዱስ ማስረጃ ሲሰጠን ያው እንግዲህ የሃይማኖታችን ጀማሪና ራስ ፈጻሚ ነው ክርስቶስ ነው። ክርስቶስ ምን አደረገ? አንድ ክርስቲያን ኢየሱስ ክርስቶስ ምን አደረገ የሚለውን በደንብ መመርመር አለበት፣ ማየት አለ። ከዛ ባለፈ ደግሞ ሐዋርያቶቹ ያስተማሩት ትምህርት ምን ይመስላል የሚለውን በደንብ መቃኘት አለ። ስለዚህ ሐዋርያቶቹ ለእግዚአብሔር ብቻ እና ለጌታ ለኢየሱስ ክርስቶስ ብቻ ክብር እንደምንሰጥ እንዲሁ ቃል በቃል ባይጻፍም አዲስ ኪዳን የሚያስተምሩን ያንን ነው። አሁን ምን አለ መሰለህ አብርሽ፣ እኔ አሁን የምፈልገው ስግደት ለእግዚአብሔር ብቻ ይገባል የሚለውን መጽሐፍ ቅዱስ የማስረጃ ነው። ስለዚህ አሁን ምንድነው የምናደርገው? መጽሐፍ ቅዱስን የምንገልጠው መጽሐፍ ቅዱስን እንገልጥና ስግደት ለእግዚአብሔር ብቻ ይገባል የሚል ሐሳብን ታሳየናለህ። ኦኬ ሶ አንተ ለምን አሳይተህ አሁን አንተ ይሄን የከፈትከው ሰው ኦርቶዶክስ ለማድረግ ስለሆነ አንተ አሳይ ለሌሎች ስግደት ይገባል የሚል ሐሳብ አንተ ኦርቶዶክስ ለማድረግ አይደለም ላይቭ የከፈትኩት የፕሮቴስታንቱ አምስቱ ሶሎች ትምህርቶች ምንም አይነት መጽሐፍ ቅዱስ መሰረት እንደሌላቸው ለማሳየት ነው። ስለዚህ የጠየቅኩህ መጽሐፍ ቅዱስ መሰረት እንደሌላቸው ላሳየ ነው። መጽሐፍ ቅዱስ መሰረት አላቸው ካልክ አሳየኝ።
እንጂ ኦርቶዶክስ የማድረግ አይደለም። አሳየኝ እሰማሃለሁ እኮ ማስረጃ ስጠኛ። አሁን ያልከው ነገር መጽሐፍ ቅዱሳዊ ሳይሆን ምኑን ነው ስለ መጽሐፍ ቅዱሳዊ ነው አይደለም ብለን የምናወራው? መጽሐፍ ቅዱሴ ከሆነ በመጀመሪያ ይሄ በርደን ኦፍ ፕሩፍ እኮ ያለው አንተ ጋር ነው። መጽሐፍ ቅዱሴ ማስረጃ ያወጣልን ሰዎች በማመናቸው ብቻ ነው ይቅርታ ስግደት ለእግዚአብሔር ብቻ ይገባል ብዬ አምናለሁ አልከን። ያመንከው እኮ መጽሐፍ ቅዱስ ላይ ስለተጻፈ ነው። መቼም ሰዎች ዝም ብሎ ስላወሩ አይደለም። ወንድማችን ያመንከውን እምነት በመጽሐፍ ቅዱስ ማስረጃ አስደግፈልን። ኦኬ ዌል ለምሳሌ ራእይ ላይ ስግደት ለእግዚአብሔር ብቻ የሚለው ሐሳብ መጽሐፍ ቅዱሳዊ እንደሆነ የሚናገረው ራእይ ላይ ሲንበረከክ ዮሐንስ እንዳታደርገው ተጠንቀቃል፣ እኔ እንዳንተ ባሪያ ነኝ፣ ሶ ይሄን ለእግዚአብሔር አድርገዋል። ምናልባት ይሄ መረጃ ከሆነ እስኪ አላውቅም እንግዲህ ጥሩ ሐሳብ ነው ያነሳው አብርሽ። መልአኩ አትስገድልኝ ያለው ስለ ትሕትና ነው። ለምሳሌ በቅዱሳን የምንላቸው በአጠቃላይ ራሳቸውን ዝቅ የሚያደርጉ ትሁታን ናቸው። እሺ ትሁታን ናቸው። ለምሳሌ እመቤታችንን ላስታውስ። መልአኩ ቅዱስ ገብርኤል መጥቶ ሲያበስራት የክርስቶስ እናት እንደምትሆን እየነገራት፣ እርሷ ግን እኔ የእግዚአብሔር እናት ነኝ ሳይሆን እኔ ለእግዚአብሔር ባሪያው ነኝ ማለትን ነበር የመረጠችው። ስለዚህ በቅዱሳን ትሕትና በቃ ያለ ነው፣ የሚኖርም ነው፣ የሚታወቅ ነው። መልአኩ ስለ ትሕትና ለእኔ አትስገድ ብሎታል። ለእኔ አትስገድ አለው። መልካም እኔ እሱን እቀበላለሁ። አሁን እኔ ግን የጠየቅኩት ስግደት ለእግዚአብሔር ብቻ ነው የሚገባው መገባቱን የሚያብራራ የመጽሐፍ ቅዱስ ሐሳብ ነበር፣ እየሰጠኝ አይደለም። ወደ እኔ ሐሳብ ልዙር። የምጠይቀው ጥያቄ አለ አብርሽ። ቅድሚያ ደሰላንተ ዝናብ እየዘነበ ስለሆነ ትንሽ ጫጫታ በዛ። ኦኬ የምጠይቀው ጥያቄ ምንድነው? አትስገድ አለው። አትስገድ ከተባለ ተጠንቀቅ። አትስገድ ተባለ። እሺ አትስገድ ከተባለ ዋይ ለምን እኛ ትሕትና ነው እንዲያ ነው እያልን ትርጓሜ ለምን እንሰጠዋለን? አትስገድ ነው ለእግዚአብሔር አድርግ ተብሏል። ይሄ ለትምህርታችን ነው የተጻፈው። ይሄን እንዴት ታየዋል? ያው እንደማየው እኮ ነገርኩህ እኮ አብርሽ። መጽሐፍ ቅዱስ ሁለት አይነት ስግደቶች እንዳሉ ይነግረናል። የአምልኮ ስግደትና የአክብሮት ስግደት። መጽሐፍ ቅዱስ የአክብሮት ስግደትን እያስተማረን እዚህ ክፍል ላይ ደግሞ ነው አይ ለቅዱሳን መስገድ አይቻልም የሚል ሀሳብን አይናገርም። መልአኩ የተናገረበት አገላለጽ ግን እኔ ያው ልክ እንዳንተ ለእግዚአብሔር ባሪያ ነኝ ብሎ ትሕትናውን እያሳየ ነው። በነገራችን ላይ የዮሐንስ ራእይ ምዕራፍ 20 ላይ ብቻ ሳይሆን 19 ላይ ከእንደገና ዮሐንስ ድጋሚ ለመልአኩ እንደሰገደ ይናገራል። ድጋሚ በጣም ኃጢአት ቢሆን ኖሮ ዮሐንስ ኃጢአትን ሰርቷል እያላችሁን ነው ማለት ነው። አሁን ብዙ ጊዜ ፕሮቴስታንት የሆኑ ሰዎች የማያስተውሉት ጉዳይ ምንድን ነው? የኦርቶዶክስ ቤተክርስቲያንን ትምህርት ለመቃወም ይሉና በቃ እንዲህ ነው ይላሉ። ከዛ በኋላ በተጓዳኝ ሀሳቡ በምን አይነት አማርኛ ሊሰነጠቅ እንደሚችል ብዙ ጊዜ ያስተውሉታል። ዮሐንስ ለመልአኩ 2 ጊዜ ነው የሰገደው። 2 ጊዜ 19 ላይ ሰግዶለታል። ከፍታችሁ ማንበብ ትችላላችሁ። ምዕራፍ 20 ላይ ደግሞ ከእንደገና ስትመለከቱ ደግሞ ሰግዶለታል። ሲሰግድለት መልአኩ 2 ጊዜ መለሰለት። ምላሽ ተመሳሳይ ነው። ኃጢአት ቢሆን ኖሮ ግን እያላችሁን ያላችሁት ምንድን ነው? ዮሐንስ ኦልሬዲ ኃጢአት ሰርቷል፣ ስግደት አምልኮ ነው እያላችሁ ቢሆን ኖሮ እያላችሁ ያላችሁት ምንድን ነው? ዮሐንስ መልአኩን አምልኮታል እያላችሁ ነው ማለት ነው። እና እንዲህ አይነት የሞኝ ትርጉሞችን መጽሐፍ ላይ አይተረጎምም ማለት ዮሐንስ ይሄን ያክል ሞኝ አይደለም። በጣም በሚገርም ሁኔታ ከዘፍጥረት እስከ ዮሐንስ ራእይ በጣም በሚደንቅ ሁኔታ ሰማያዊ ምስጢር የተገለጸለት በመንፈስ ቅዱስ እርዳታ ደግሞ የክርስቶስ ኢየሱስን ወንጌል የሰበከ ድንቅ ሐዋርያ እና የድንቅ ሐዋርያ እግዚአብሔርን ረስቶ መልአክን ወደ ማምለክ አይሄድም። የአክብሮት ሰገደ። መልአኩም ደግሞ ስለ ትሕትና ለእኔ አትስገድ በቃ እኔ ልክ እንዳንተ ባሪያ ነኝ አለ ይላል። ቅድም እንዳልኩ እመቤታችን ምሳሌ ያነሳውልህ። እመቤታችን የእግዚአብሔር እናት አይደለችም የእግዚአብሔር ባሪያ ነች ብሎ የሚከራከር ሰው ካለ ሞኝ ነው። አዎ ለእግዚአብሔር እናቱም ናት። አዎ ልክ እንደኛው ደግሞ ለእግዚአብሔር ባሪያው ናት። ለምሳሌ እሷን መልአኩ ልክ ሲያበስራት ደስ ይበልሽ ከሶስቱ ቅዱስ አንዱ ቅዱስ ወልጃለሽ ስሙንም አማኑኤል ትይዋለሽ እርሱም ደግሞ እግዚአብሔር ከኛ ጋር ሆነ ማለት ነው እያለ ልክ ሲያበስራት እመቤታችን እነሆኝ እንደ ቃል ይደረግልኝ እኔ ለእግዚአብሔር እናቱ ነኝ አላለችም። አየህ በቅዱሳን ትሕትና ልማድ ነውና እመቤታችን ቅድስት ድንግል ማርያም ለመልአኩ ምን ብላ የመለሰችለት? እኔ ለእግዚአብሔር ባሪያው ነኝ። እንደ መልአኩ ምንድን ያለችው? እኔ ለእግዚአብሔር ባሪያው ነኝ ብላ መለሰችለት። ለእግዚአብሔር እኮ እናቱ ነኝ ማለት ትችላለች። እናቱ ነችም ደግሞ ጭምር
ለእግዚአብሔር እናቱ ነኝ እንደ ቃልህ ይደረግልኝ ማለት ስትችል እንደ ቃልህ ይደረግልኝ እኔ ለእግዚአብሔር ባሪያው ነኝ አለች። ባሪያው ነኝ አለች። ሰው ይሄንን የመጽሐፍ ቅዱስ ክፍል በዛ መልክ እንመለከቷለን። ስግደት ሁሉ አምልኮ አይደለም አብርሽ። በጣም ብዙ ጊዜ ሰዎች የሚሳሳቱት ያንን ነው። ስግደት ሁሉ የመጀመሪያው ትልቁ ነገር ሰዎች ሊረዱ የሚፈለገው ስግደት ሁሉ አምልኮ አይደለም። ይሄንን እንዳትረሱ። ሶሪ ጥቅስ ላውጣለን። እስከዛ መጠየቅ እችላለሁ? እሺ ጠይቀኝ። ኦኬ ሶ ሁለት አይነት ስግደት አለ። የአክብሮትና የምናምን ስግደት የሚባለው መጽሐፍ ቅዱሳዊ ማስረጃ አለ። ሁለት አይነት ስግደት ለመኖሩ መጽሐፍ ቅዱሳዊ ማስረጃ አንድ። ከዚያ ደግሞ አንድ ጥቅስ አውጥተን ለምሳሌ የሰገደም ሊኖር ይችላል። በኦልድ ቴስታመንትም በኒው ቴስታመንትም የሰገደ ሰው ሊኖር ይችላል። ከነዚህ አንድ ጥቅስ አውጥተን ትምህርት መመስረት እንችላለን ነው። ለምሳሌ እና ሪፊውዝ የተደረገውን ስለምን አናስተምርበትም? ሰገደ ያለውን ሁልጊዜ እየወጣን ከምንሰብክ ሪፊውዝ የተደረጉ ተረድቻለሁ። አብርሽ መጽሐፍ ቅዱስ አሁን ያልከው በቀጥታ አማርኛ ምን ማለት እንደሆነ ታውቃለህ? መጽሐፍ ቅዱስ እርስ በርሱ ይጋጫል። ስግደትን የሚደግፈውን ጥቅስ አውጥታችሁ ከምታሳዩን ስግደትን የሚቃወምም ጥቅስ አውጥታችሁ አሳዩን ማለት ባጭሩ እያልከን ያለው መጽሐፍ ቅዱስ እርስ በርሱ ይጋጫል እያልከን። መጽሐፍ ቅዱስ እርስ በርሱ አይጋጭም። እሺ አብርሽ፣ መጽሐፍ ቅዱስ አንድ ወጥ የሆነ ትምህርትን ነው የሚያስተምረው። ስግደት ለምሳሌ ለቅዱሳን ስግደት ይገባል የሚል ትምህርትን ከተናገረ መጽሐፍ ቅዱስ ይገባል። አይገባም የሚል ትምህርትም ካለው አይገባም ነው። እኔ እናንተ ለብዬ ብቻ እየመዘዝን የምናወጣው ጥቅስ አይኖርም። መጽሐፍ ቅዱስ እርስ በርሱ የሚጋጭ ጥቅስ የለውም። ባይሆን በመረዳት ላይ ልዩነት ፈጥረናል ሊባል ይችላል። ኦኬ ለምሳሌ አንተ እዚህ ጋር ያለው ጥቅስ እኔ የተረዳሁበት አንግል ሌላ ነው፣ እናንተ ደግሞ የተረዳችሁበት አንግል ሌላ ነው የሚል ሀሳብ ሊኖር ይችላል። ባይሆን ጥቅሶቹን ግን ላውጣልህና እንመልከታቸው። አሁን በደፈነው በኦራል እንደዚህ ብለን ከምናወራ ጥቅሶቹን እናውጣና እንመልከታቸው። እኔ ጋር ዝናብ እየዘነበ ትንሽ ድምፅ እየተሰማኝ ስላልነበረ ነው። ኦኬ ሰው ስግደት ሁለት አይነት ስግደት አለ ብያለሁ። አንደኛ የአምልኮ ስግደት ነው፣ ሁለተኛ የክብር ስግደት ነው። መጽሐፍ ቅዱሳችን ላይ ሁለት አይነት ስግደት እንዳለ ይናገራል ወይ ብለኝ፣ አዎ ይናገራል። ኦኬ መጽሐፍ ቅዱስ ይዘሃል አብርሽ? አንተ ይዣለሁ። እሺ መጽሐፈ ነገሥት ማን ነው? መጽሐፈ ዜና መዋዕል ቀዳማዊ አውጣልኝ። ስንት? ምዕራፍ 29 ሶሪ እሺ አግኝቻለሁ። ኦኬ ምዕራፍ 29 ቁጥር 20 አንብብልኝ እስቲ። ከዚያም ዳዊት ለመላው ጉባኤ ኒው እንግሊሽ ትራንስሌተር ነው። አዲሱ መደበኛ ነው። አዲሱ መደበኛ ነው። አታንብበው። አዲሱ መደበኛ ትርጉም እስናት ባይብል በዛው መጽሐፍ ቅዱስ ካለ አንብበው። እሱማ መጽሐፍ ቅዱስ ነው። ቃላቶች ስለሆኑ መጽሐፍ ቅዱስ እንዳልሆነ ላሳየ ማረጋገጫ ያኛው ገባ ትንሽ ሩቅ ነው። አማርኛ አብርሽ ቅር አይልህም? ጥቅስ አውጥቼ መጽሐፍ ቅዱስ እንዳልሆነ ማስረጃ ልስጥህ። ቅር አይልህም? ሀሳባችን ወደ ሌላ ሺፍት ያደርጋል። ከዚህ ሀሳብ አያረግም። እሱም አዲሱ ሁላችሁም አዳምጡ። አዲሱ መደበኛ ትርጉም መጽሐፍ ማለት ይሄ ነው። አውጥቼ ላሳይ እዚሁ እኔ ጋር ስላለ። ኦኬ አዲሱ መደበኛ ትርጉም መጽሐፍ ማለት ይሄ ነው። እሺ የሉቃስ ወንጌል ምዕራፍ ስንት ታወጣልኛለህ መሰለህ? ምዕራፍ 8 ቁጥር 19 አውጣና አንብበው። እኔ ቶሎ አንብበል ጊዜ እንዳንፈጅ። መጽሐፍ ቅዱስ አይደለም ያልኩበትን ሪዝን ልንገራችሁ። እኔ ተወዳጆች ብዙ ጊዜ የኔን አንዳንድ ቪዲዮ የሚያወጡ ሰዎች አሉ። 66ቱ መጽሐፍ እንደዚህ ብሎ ምናምን። ስለ 66ቱ መጽሐፍ ስናወራ ያወሩት ስለዚህ መጽሐፍ ነው። ይሄ መጽሐፍ ባይብል አይደለም። በጣም በሚያሳዝን ሁኔታ የፕሮቴስታንት ስኮላር የተባሉ ሰዎች የግል ምልከታቸውን በስፋት ያስቀምጡበት መጽሐፍ ነው። ስለዚህ ይህንን መጽሐፍ ቅዱስ ብላችሁ ይዛችሁ ፕሊስ እንዳትወያዩበት። የሉቃስ ወንጌል ምዕራፍ 8 19 ጥቅሱን ያዘው። ምን ይላል ክፍሉ? እዚህ ላይ ከዚህ በኋላ የኢየሱስ እናትና ወንድሞቹ መጡ ምናምን ብሎ ይናገራል። ከዛ ህዳጉ ላይ ወደ እርሱ የመጡበትን ዓላማ ሲያብራራ እንደዚህ ይላል። ወደ ኢየሱስ ክርስቶስ የመጡበት ዓላማ ምን እንደሆነ ሲናገር ማለት ነው። አዳምጡኝ። የኢየሱስ እናትና ወንድሞቹ መጡ ይላል። ከዛ ወደ ኢየሱስ የመጡበት ዓላማ ይኸውም አብዷል በማለት ሎቶ ስብሐት ክርስቶስን
አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲወጣ ፈልገው ሳይሆን አይቀርም የሚል መጽሐፍ ነው። እንዲህ አይነት በጣም 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 ጎጠኝነት አፍጥጦ የወጣበት መጽሐፍ ቅዱስ ሊባል አይችልም። ሌላ ብልጭ እንማረዋለን፣ ግን በዚህ አንድምታ አንማረው። ጌታ አሁን አዲሱ መደበኛ ትርጉምን አታምብልኝ ያልኩ እኮ ለምን አታምብልኝ እንዳልኩ እያሳየው ነው። አሁን አንተ ቆይ አንድ ጊዜ እኔ አንተን አላረገም መጽሐፉ እጄ ላይ ስላለ ግን ራሴን ችዬ ስለ መጽሐፉ አወራለሁ። አንድ ጊዜ ታገሰኝ። ኦኬ፣ ትንቢተ ኢሳይያስ ምዕራፍ 7 ይሄኛው ደግሞ በጣም የሚያስቅ ነው። አሁን ወንድማችን አውጥቼ ላንብበው ስላለ እንዳተነበው ያልኩት ለምን እንደሆነ ላሳያችሁ ነው። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 እንደዚህ ይላል። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። አብርሽ ነቢዩ ኢሳይያስ በትንቢት ቃል እየተናገረ ያለው እዚህ ጋር ስለማን ነው? እነሆ ጌታ ራሱ ምልክት ይሰጣችኋል የተባለላት ድንግል ብሎ የጠራት ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ ትንቢት የተናገረላት የአማኑኤል እናት የተባለችው ሴት ማነች? እዚህ ክፍል ላይ ማርያም ብሎ ባይጻፍም ማርያም ማለት ብዙም አይከብድም። ለምን ይከብዳል? ግልጽ እኮ ነው። እዚህ ክፍል ላይ ትንቢት የተነገረው ለእመቤታችን ነው። እንዴት አለን? የማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ የእግዚአብሔር መልአክ ይሄ የተጻፈው ትንቢት ለዚህ እንደሆነ ይናገራል። ክፍሉን ስታነቡት ማቴዎስ 1 22 23 አካባቢ ስታነቡት ምን ይላል? እነሆ በነቢዩ ከእግዚአብሔር ዘንድ እነሆ ጌታ ራሱ ምልክት ይሰጣችኋል፣ ትጸንሳለች፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብለው ይጠሩታል የተባለው ይፈጸም ዘንድ ይህ ሁሉ ሆነ ይላል። ኦኬ፣ ሰው ትንቢቱ እዛ ጋር ተፈጸመ። ማቴዎስ ላይ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ደግሞ ትንቢቱ ተነገረ። በጣም በሚያሳዝናችሁ ሁኔታ እዚህ ክፍል ላይ ህዳጉ ላይ ይሄ ለማን የተጻፈው ተብለው ሲጠየቁ ምን ብለው እንደጻፉ ልንገራችሁ ፕሊስ። ይሄን ልናገር። ድንግል ይላል ማብራሪያው ላይ ድንግል የኢሳይያስ የመጀመሪያ ሚስቱ ሻርያሱብን ከወለደች በኋላ ሞተች ይመስላል። ተመልከቱ፣ የመጀመሪያ ሚስቱ ልትሆን ትችላለች አለ። ከዛ ስለዚህ ሁለተኛ ሚስቱ የመጀመሪያ ሚስቱ ስለሞተች ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። ከዛስ በዘፍጥረት 24:43 ላይ ልታገባ የደረሰች ልጃገረድ በተመሳሳይ የዕብራይስጥ ቃል ተጠቅሳለች። እዚህ ላይ የተጠቀሰችው ድንግል ማርያም ሳትሆን የእሷ ምሳሌ ነች ይላል። አዳምጡ። እዚህ ላይ የተጠቀሰችው ሴት የድንግል ማርያም ምሳሌ እንደሆነች ያረጋግጥልናል። አማኑኤል እግዚአብሔር ከኛ ጋር የሚለው ስም አካዝ በጠላት በተከበበ ጊዜ እግዚአብሔር ከከበው እንደሚወጣው ተስፋ የሚሰጥ ቃል ነው ይልና አማኑኤል የተባለን ልጅ የወለደችው ማርያም ብቻ እኮ ናት እንዳትሏቸው ምን ይላል መሰላችሁ? በጣም ያስቃል። አማኑኤል የሚለው ስም የማህር ሻላል ሃሽባዝ ሌላ ስምም ሊሆን ይችላል። አሉባልታ ሌላ ስምም ሊሆን ይችላል። ስለዚህ እዚህ ክፍል ላይ እነሆ ጌታ ራሱ ምልክት ይሰጣቸዋል፣ ድንግል ተብላ የተጠራች ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የተባለችው የኢሳይያስ ሚስት ነች ብሎ የሚናገር መጽሐፍ ነው። ጋይስ ፕሮቴስታንት የሆናችሁ ቶች ወንድሞች እኔ ጋር መታችሁ ስትወያዩ ይህንን መጽሐፍ እንደ ማስረጃ አድርጋችሁ እንዳታቀርቡት። ሌላ አንድ የመጨረሻ ላሳያችሁ አጠር አድርጌ ቶሎ የሚለው ወደ ርዕሳችን እንድንመለስ ነው። አብርሽ በስላሴ ታምናለህ አይደለም? አዎ። መልካም። በስላሴ አካላት መካከል መበላለጥ አለ ብለህ ታምናለህ? ኧረ የለም፣ አንድ ነው እንጂ አንድ አምላክ። እሺ፣ አሁን የምሰጥህን ጥቅስ ያዘውና ህዳጉ ላይ በደንብ አድርገህ ይኸው። እሺ፣ አንደኛ ቆሮንቶስ ምዕራፍ 15 ከስንት ላይ መሰላችሁ? ጌታ ኢየሱስ ቁጥር 28 ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉ ላስገለጸለት ለእርሱ ይገዛል የሚል ክፍል አለ። ይህንን ክፍል ሲያብራሩ በህዳጉ ላይ ምን ተብሎ እንደተቀመጠ ፕሊስ ተመልከቱ። በስላሴ እናምናለን የሚሉ ፕሮቴስታንቶች ስኮላሮቻቸው ስላሴን በጣም ከመረዳታቸው የተነሳ ምን ብለው እንዳስቀመጡ እዩ። ላንብበላችሁ። መብራት ስለሌለ ነው ካሜራ ያላዘርጉት። እኔ ላንብበላችሁ። ኦኬ፣ ምን ይላል መሰላችሁ? ወልድ ራሱ ለእርሱ ይገዛል የሚለውን ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉ ነገር ካስገዛለት በኋላ እርሱ ደግሞ ያስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉ ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም ይልና
ይወላችሁ ይህን ሀሳብ ካስቀመጠ በኋላ ተቃራኒ ሀሳብ ደግሞ ያስቀምጣሉ። ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው። እዚህ ላይ የተጠቀሰው የመገዛት ተግባርን የሥራ ድርሻን የሚያመለክት ነው ይልና በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ጌታ ኢየሱስ እንደዚህ አይነት መጽሐፍን ፕሊስ መጽሐፍ ብላችሁ እንዳትይዙ። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ጂኤም ነው፣ ጄኔራል ማናጀር ነው፣ ሲኢኦ ነው። በቃ በሥላሴ አካላት መካከል አብ ሲኢኦ ነው፣ የበላይ አስተዳዳሪ ነው የሚል ቃልን ተጠቅሟል። በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ትምህርት የለንም። እንዲህ አይነቱ ትምህርት ፍጹም ስህተት ነው፣ መጽሐፍ ቅዱስ ትምህርት አይደለም። ስለዚህ ፕሊስ እባካችሁን እንዲህ አይነቱ መጽሐፍ እኔ አሁን ፕሮቴስታንቶችን ይወክላል ብዬ ኑና ይሄ መጽሐፍ ላይ ለምን እንዲያላችሁ ምናምን አልልም። ምክንያቱም እዚህ ላይ የተጻፈውን ብዙ የሚያምኑ ፕሮቴስታንቶች ስላሉ። ከቻላችሁ ግን ፕሮቴስታንት የሆናችሁ ሰዎች በዚህ መጽሐፍ ዙሪያ ምንድን ነው እዚህ ጋር የተጠቀሱት ሀሳቦች ብላችሁ ከመምህራኖቻችሁ ጋር አውሩበት። ወንድማችን መጽሐፍ ቅዱስ እገልጣለሁ አሁን ሁለት አይነት ስግደት እንዳለ መጽሐፍ ቅዱስ ይናገራል ወይ? ማስረጃ ስጠኝ። የአምልኮና የአክብሮት የሚል ስግደትን መጽሐፍ ቅዱስ እንደው ኤክስፕረስ ያደርጋሉ ወይ ብለሃል? ማስረጃ ሰጣሉ፣ ታነብልኛለህ። ዜና መዋዕል ቀዳማዊ ምዕራፍ 29 አውጣልኝ መጽሐፍ ቅዱስ ላይ ካለ አብርሽ። ከዛ ቁጥር 20 ምን ይላል አንብብልኝ። አንደኛ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20። ኦኬ እሺ። ከዚያም ዳዊት ለመላው ጉባኤ አምላካችሁን እግዚአብሔርን ወድሱት አላቸው። ስለዚህ አባቶቻችን አምላክ እግዚአብሔርን ወደሱ፣ በእግዚአብሔር በንጉሱ ፊት ተደፍተው ሰገዱ ይላል። መልካም ክፍሉ ውስጥ ታነበው። እስኪ ከእንደገና ይቅርታ በደንብ አልሰሙክም። እስኪ ከእንደገና አንብበው። ምን ይላል? ድምፅ አይሰማም። እኔ በደንብ አልሰሙክም ነበረ። ሶሪ። ከዚያም ዳዊት ለመላው ጉባኤ አምላካችሁን እግዚአብሔርን ወድሱት አላቸው። ስለዚህ አባቶቻችን አሁንም ያነበብክልን መጽሐፍ ቅዱስ አይደለም። ኦኬ ሶ አንተ በቃ ይሄ መጽሐፍ አንተ አክሰፕት ስለማታረጋው አንተ ያለበት አሁን ከዚህ ሁሉ በኋላ አሁን ይሄን ሁሉ ነገር አዲሱን በደበኛ አሁንም ታነባለህ አብርሽ። መጽሐፍ ቅዱስ ካለ መጽሐፍ ቅዱስ አንብብ አልኩ። አዲሱ መደበኛ ነው አሁንም አንተ እያነበብክ ያለው። ስለዚህ ፕሊስ መጽሐፍ ቅዱስ ካለ እቤት ውስጥ መጽሐፍ ቅዱስን ግለጥና አሁን የሰጠውን ጥቅስ አንብበው። አሁን ፕሮቮክ ማድረግ ተጨቃጭቀ እንድንወጣ አይሁን። ለአንተም ጾም ነው፣ የሰኔ ጾም ነው። ለአንተም ምንም አያደርግ። ምን መሰለህ አብርሽ፣ እኔ ምን አልኩ ወንድሜ? እኔ አሁን አዲሱ መደበኛ ትርጉምን እንዳታነበው ለኔ ለአንተ እንደፈለክ፣ ለኔ ግን ማስረጃ ብለህ እንዳታነበው። ውስጡ በጣም ብዙ የተጋጩ ቃላቶች አሉ። ስለዚህ ፕሊስ እንዳትጠቀማቸው። ለምን ብለህ እንዳትጠይቀኝ ሪዝኖቼን እየነገርኩ ነበር። አሁን ይሄን ሁሉ ሪዝን ከነገርኩ በኋላ እንደ ማስረጃ አድርገህ አታቅርብ እኮ ነው ያልኩህ አብርሽ። ይሄን ሁሉ ነገር አንተ ራሱ ለምን እንደ ህፃን ልጅ ታደርጋለህ? አንተም ትልቅ ሰው አይደል? መጽሐፍ ቅዱስ ካለ አውጣ፣ ከሌለ የለኝም በለኝ፣ እኔ አነበዋለሁ። መጽሐፍ ቅዱስን ታወጣለህ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ታነብልኛለህ። የግድ አዲሱ መደበኛ ትርጉምን አሁንም እኔ ካላነበብኩ አትበላይ ነው። እሺ የኔ አባት። ስለዚህ መጽሐፍ ቅዱስ አለ የለም አብርሽ? በአንተ መጽሐፍ ቅዱስ አንብበው። ግን አስተያየት መስጠት እችላለሁ? አንድ አስተያየት እሺ ስጠኝ። ኦኬ አስተያየት ልስጥ። ያኛው መጽሐፍ ቅዱስ የ1966ቱ እኛ ይሄንን አዲሱ መደበኛ የምንጠቀመው የእግዚአብሔርን ቃል ሽረን አይደል። በእግዚአብሔር ቃል ሉዓላዊነት እናምናለን። እግዚአብሔር ቃል ድርድር ውስጥ እንደማይገባ እናምናለን። በቅዱሳት በነቢያት መጽሐፍት እንደተጻፈ እናምናለን። ይሄ ግን አማርኛ ቀለል አድርገው ስለተጻፈልን ቅድም ያልከው ሀሳብ ስለ ስላሴ እንደዛ አይነት ስህተቶች ካሉ እሱ ትክክል አይደለም። ለምን? ጌታ ኢየሱስ ክርስቶስ ራሱ ከአብ እኩል ነው። ከአባቴ ዘንድ በነበረኝ ክብር አክብረኝ ብሏል እሱ ራሱ። መንፈስ ቅዱስም እግዚአብሔር አብም እግዚአብሔር ወልድም አንድ ነው። ይሄን የሚገለብጥ ትምህርት ካለ ይሄ ከአጋንንታይ ነው። ገባ? አይ ዶንት አክሰፕት ኢት፣ ልቀበለው አልችልም። በነቢያቶቻችን የተጻፈልናለን። እኛ ይሄንን የምናነበው አማርኛ ቀለል ተደርጎ ስለተጻፈልን ነው እንጂ ሌላ ለማሳሳት ምናምን አይደለም። ይሄን አስተያየት ለመስጠት ነው። እኔ መጽሐፍ ቅዱስ የለኝም። you can read፣ ልታነብልኝ ትችላለህ፣ እሰማሃለሁ። እሺ አብርሽ፣ አስተያየትን ተቀብያለሁ። በመጀመሪያ ምናልባት የሚያበሳጩ ቃላቶችን ተጠቅሜ ከሆነ በጣም ይቅርታ አድርግልኝ። በመቀጠል አዲሱ መደበኛ ትርጉም ቀለል ባለ አማርኛ የተጻፈ ነው ወይ? አይደለም። አማርኛ ከብዶም ቀሎም አያውቅም፣ እግዚአብሔር በሚያውቅ። ከይቅርታ ጋር ሁላችሁም አዳምጡኝ። አማርኛ ከብዶም ቀሎም አያውቅም።
እዚህ ላይ የተቀመጡት ሀሳቦች በአጠቃላይ ግን ቀለል ባለ አማርኛ ተብለው ስያሜ ተሰጥቷቸው ይዘጋጅ እንጂ እግዚአብሔር ባወቀ ከእውነተኛው የመጽሐፍ ቅዱስ ሀሳብ ባፈነገጠ መልኩ ነው የተጻፈው። በጣም ሱት እንደሆነ አንድ ሌላ መረጃ ልንገራበሽ፣ አንተም አታውቀውም። ይሄ መጽሐፍ ቅዱስ እሰይ መብራት መጣ። ይሄ መጽሐፍ ቅዱስ አዲሱ መደበኛ ትርጉም በመጽሐፍ ቅዱስ ማህበር አይደለም የታተመው። በመጽሐፍ ቅዱስ ማህበር አይደለም የታተመው። በጣም ብዙ ፕሮቴስታንት የማያውቀውን ጉዳይ ልንገር፣ በባይብሊካ ኢንተርናሽናል የታተመው መጽሐፍ ቅዱስ ሲታተም በመጽሐፍ ቅዱስ ማህበር የሚታተመው ትልቁ ሪዝን ኦርቶዶክስ ቤተክርስቲያንም ካቶሊካዊት ቤተክርስቲያንም ፕሮቴስታንትም መጽሐፍ ቅዱስን እንደየግላቸው አስተምሮ እየወሰዱ እንዳይበርዙ ነው። ከማጭበርበር ሁሉም ምን ማለት ነው? በቃ አንዱ ለራሱ አስተምሮ እንዲያመጭ አንደኛው ለራሱ አስተምሮ እየተባለ መጽሐፍ ቅዱስ አቢዩዝ እንዳይደረግ የመጽሐፍ ቅዱስ ማህበር ተቋቋመ። ሁሉም በመጽሐፍ ቅዱስ ማህበር ነው መጽሐፍ ቅዱስ የሚያሳተመው። ይሄ መጽሐፍ ቅዱስ ግን በመጽሐፍ ቅዱስ ማህበር አይደለም የታተመው። አብርሽ በጣም ያፈነገጠ ነው። በጣም ያፈነገጠ ነው። ከቅዱስ ቃሉ ጋር የተጋጨ መጽሐፍ ነው። ለዛም ነው አሁን ለምሳሌ ፕሮቴስታንት የሆኑ ሰዎችን አምጥቼ መጽሐፉ እኮ አለኝ እኮ እኔ እኮ ቆይቻለሁ እኮ የመጽሐፍ ማንበብ ከጀመርኩ በጣም ብዙ ማወጣው በጣም ስሁት የሆኑ ሀሳቦች አሉ። ግን ፕሮቴስታንት የሆነ ሰው አምጥቼ ለምሳሌ አብርሽ ይኸው መጽሐፋችሁ እንደዚህ ይላል ከየት አመጣ አልልም። ለምን ይሲ አሁን አንተ ለምሳሌ አንድ ምሳሌ ነህ። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብለህ አታምን። በቃ አለቀ። ስለዚህ ስለማታምን አንተ ታምናለህ ብዬ በግድ በዚህ ሀሳብ አላወያየም። ያልኩ ግን አንድ ተባበረኝ ያልኩ ጉዳይ ምንድነው አብርሽ፣ ይሄ መጽሐፍ ቅዱስን ስናነብ መጽሐፍ ቅዱስ የእናንተ 66ቱ መጽሐፍ ይገዛናል። እሱን አውጥታችሁ አንብቡት። ለምን የቃላት ለውጥ የለውም። በትክክል በመጽሐፍ ቅዱስ ማህበር ታተሞ የወጣ ቃላቱ ተመሳሳይ የሆኑ ስለሆነ ሀሳባችንን ለመተጋገዝ ይረዳናል። ስለዚህ ያንን መጽሐፍ አውጣና አንብበን ያልኩት በዛ መልኩ ተረዳኝ። ኦኬ አሁን እጅ ላይ ለጊዜው ያለው አዲሱ መደበኛ ትርጉም ነው። እኔ ላንብበል። ያዕቆብ ነው መለይ ነው አብርሽ። ሁለት አይነት ስግደት አለ ወይ? የአምልኮ ምንለውና የአክብሮት ምንለው ስግደት አለ ወይ? አዎ አለ። መጽሐፍ ቅዱስ ይናገራል ወይ? አዎ ይናገራል። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ከቁጥር 20 ላይ እንደዚህ ይላል፣ ዳዊትም ጉባኤውን ሁሉ አምላካችሁ እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባቶቻቸውን አምላክ እግዚአብሔርን ባረኩ፣ አመሰገኑ። ራሶቻቸውን ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ሁላችሁም 66ቱ መጽሐፍ ቅዱሳችሁን ገልጣችሁ አንብቡ። እኔ ማነበው 66ቱ መጽሐፍ ነው። ለእግዚአብሔርና ለንጉሱ ሰገዱ ይላል አብርሽ። ለእግዚአብሔር ሰገዱ ማለት እግዚአብሔርን አመለኩት ነው ማለት ነው ወይስ አይደለም አብርሽ? ይሄ አሁን ለምሳሌ ይሄ ኦልድ ቴስታመንት ከአዲስ ኪዳን ከሐዋርያቶቻችን ከእኛ የተማራችሁትን ብለው ያሉን ከኛ የሰማችሁትን ጠብቁ ያሉን በቃል ቢሆን በመጽሐፍ ቅዱስ ማለት ነው። ከነሱ ለሁለቱ እንደዚህ ሁለት አይነት ስግደት ሰግዶ ያስተማረ አለ። በጣም ጥሩ ሐሳብ ነው። ይሄ ኦልድ ቴስታመንት ነው። ኦኬ በደንብ አድርጋ አዳምጠኝ። በመጽሐፍ ቅዱስ ላይ እንዲህ አይነቱ ትምህርት ተሽሯል የምንል ከሆነ ስለመሻሩ ማስረጃ ማምጣት አለብን። እሺ ስግደት በብሉይ ኪዳን እንዲህ ነበር በአዲስ ኪዳን ተሽሯል የሚል ሐሳብ መጽሐፍ ቅዱስ አይናገርም። ለምሳሌ በአዲስ ኪዳን የተሻረ ነገር አለ። ለምሳሌ አሁን የተሻረውን ተሽሮ ይኸው በአዲስ ኪዳን እንዲህ ነው እንዲህ ሆኗል ይባላል። ለምሳሌ በብሉይ ኪዳን የነበረው መስዋዕት እና የአዲስ ኪዳን መስዋዕታችን አንድ አይደለም። በብሉይ ኪዳን የነበረው መስዋዕት ምንድን ነው? በላም በበግ በፍሪዳ ይቀርብ የነበረ የእንስሶች ደም። እሺ የአዲስ ኪዳኑ መስዋዕት ምንድን ነው ስንል የአዲስ ኪዳኑ መስዋዕት ክርስቶስ። ይሄንን ማን ነገረን ስንል ዕብራውያን 9 ላይ ራሱ ቅዱስ ጳውሎስ እያነጻጸረ ነገረን። በብሉይ ኪዳን የነበረው በላም በበግ በፍሪዳ በዋኖ ሲቀርብ የነበረው ደም ሰውነትን ለመቀደስ ይሆን ከሆነ አለ ነውር የሌለበት የክርስቶስ ኢየሱስ ደም ደግሞ ምንኛ ይልቃል። ይሄ በጣም አንደኛ በጣም ሰማይና ምድር እንደሆኑ አድርጎ ነግሮናል። ሲቀጥል ደግሞ የብሉይ ኪዳኑ መስዋዕት በአዲስ ኪዳኑ መስዋዕት እንደተተካ ነግሮናል። ለምሳሌ አንድ በብሉይ ኪዳን ያለ ትእዛዝ በአዲስ ኪዳን ተሽሯል የምንለው ልክ ጳውሎስ ባስቀመጠ ልክ መጽሐፍ ቅዱስ ላይ ሲብራራ ነው። ለምሳሌ 10ቱ ትእዛዛት በብሉይ ኪዳንም ነበሩ አሁንም አሉ፣ አልተሻሩ። ብሉይ ኪዳን ላይ ወስጄ ስለጠቀስኩልህ አይ ኖ በቃ በአዲስ ኪዳን ምናምን አይባልም። በአጭሩ እንዳለ እየነገርኩ ነው። መጽሐፍ ቅዱስ ላይ ግን አይ የለም ልክ እንደ ብሉይ ኪዳን መስዋዕት ይሄም ደግሞ የብሉይ ኪዳን አገልግሎት ነው
እና ቀርቷል የምትለኝ ከሆነ ግን በአንዱ ሐዋርያ ይሄ አገልግሎት ሜንሽን ተደርጎ ልክ ጳውሎስ የብሉይ ኪዳንን መስዋዕት ሜንሽን አድርጎ የብሉይ ኪዳንን ድንኳን ሜንሽን አድርጎ የብሉይ ኪዳንን ታቦት ሜንሽን አድርጎ እንደቀሩ በብሉይ ኪዳን እንደቀሩ እንደተናገረ ሁሉ ሜንሽን አድርጎ የቀረ እንደሆነ የተናገረ ሐዋርያ ልሰጠኝ ይገባል። ምንም በሌለበት አብርሽ ዝም ብሎ በአዲስ ኪዳን የለማ ምናምን አይባልም ለሌላው ጊዜ። ስለዚህ ያልተሻረው አልተሻረም። ሰው እዚህ ክፍል ላይ ዳዊት ጉባኤውን ሁሉ እግዚአብሔር አምላካቸውን አመስግኑ አላቸው። ጉባኤውን ሁሉ እግዚአብሔር አምላካቸውን አመሰገኑ። ከዛስ ለእግዚአብሔርና ለንጉሱ ሰገዱ ይላል። አብርሽ ለእግዚአብሔር ሰገዱ ማለት አመለኩት ማለት ነው ወይስ አይደለም? አብርሽ እግዚአብሔር ሰገዱ ማለት አመለኩት ማለት አይደለም ወይ? አመለኩት ወይስ አላመለኩትም ማለት ነው። ለእግዚአብሔር ሰገዱ ማለት ምን አሉት ማለት ነው። እግዚአብሔር ሰገዱ ማለት ለእግዚአብሔር ክብር ሰጡ አመለኩ ማለት ነው አይደል እንዴ? ኦፍ ኮርስ አመለኩ። በተመሳሳይ ሰዓት ለእግዚአብሔርና ለንጉሱ ነው የሚለው። ዳዊትንስ አመለኩት ማለት ነው አብርሽ? ከባድ ነው። አመን ከባድ አይደለም። መጽሐፍ ቅዱስ አመለኩት ታዲያ አመለኩት እንደነገርኩ አዲሱ ኪዳን ሌላ ነው። አዲሱ ኪዳን ክብር ለእግዚአብሔር። አብርሽ የጠየኩን አንድ ጊዜ እዚህ ክፍል ላይ ቆይ፣ አሁን አንድ ጊዜ የጠየኩን ብቻ መልስልኝ። አሁን ቅድም ላልኩ ሐሳብ ማስረጃ ሳይኖርህ የራስን የሆነ ገለጻ ፕሊስ አትናገር። በአዲስ ኪዳን ይሄንን ሜንሽን አድርጎ በብሉይ ኪዳን የነበረው ስግደት እንዲህ ነበር፣ አሁን በአዲስ ኪዳን እንዲህ ሆኗል ብሎ ያስተማረ ሐዋርያ አለ አብርሽ? እንደተሻረ የሚናገር ሐዋርያ አለ? በአዲስ ኪዳን የተቀመጠ ሐሳብ አለ እንደተሻረ ህጉ? ይሄ ህግ ሜንሽን ተደርጎ የተቀመጠ አለ አብርሽ? ሜንሽን ተደርጎ ይሄ ህግ ባይቀመጥም ግን ለምሳሌ ስለዚህ አንተ በግል ተሽሯል አብርሽ ፕሊስ እባክህን የሚጠቅመንን ነገር እናውራ። የኔ አባት በግልህ አንተ ተሽሯል አትበል። በብሉይ ኪዳን ላይ የነበሩ የተሻሩ ህግጋቶች አሉ። በብሉይ ኪዳንም የነበር አሁንም ያለ ግን አለ። ለምሳሌ ቅዱሳት ስዕላትን ጨምሮ ቅዱሳት ስዕላት በብሉይ ኪዳን በትእዛዘ እግዚአብሔር የተሰሩ ናቸው። በትእዛዘ እግዚአብሔር ተሰርተዋል። ሊያውም ለአምልኮተ እግዚአብሔር በተሰራው መቅደስ። በአዲስ ኪዳን ተሽሯል የሚል ትምህርት የለም። በአዲስ ኪዳን ተሽሯል ስንል ስለመሻሩ መጽሐፍ ቅዱስ ማስረጃ ሊኖረን ይገባል። ለምሳሌ በአዲስ ኪዳን የተሻሩ ነገሮች አሉ ወይ? አዎ፣ የብሉይ ኪዳን ታቦት። እኛ ክርስቲያኖች የብሉይ ኪዳን ታቦት የለንም፣ አለቅ። መሻሩ መጽሐፍ ቅዱስ ይነግረናል፣ ደበና አድርጎ ይነግረናል። እሺ ሌላ ምን ተሽሯል? የብሉይ ኪዳን መስዋዕት። መጽሐፍ ቅዱስ በብሉይ ኪዳን ይቀርብ የነበረው የብሉይ ኪዳን መስዋዕት እንደተሻለ ይናገራል ወይ? አዎ ይናገራል። አብርሽ ድብና አድርጎ ይናገራል። ሌሎችም በጣም ብዙ ቆጥረን የማንጨርሳቸው በብሉይ ኪዳን የቀሩ ሜንሽን የተደረጉ በአዲስ ኪዳን ሊያውም በሐዋርያቱ አንደበት ሜንሽን የተደረጉ የቀሩ በጣም ብዙ ስርዓቶች አሉ። እነዚህ ተሽረዋል ሳትባል ግን አንተ ብቻህን አይ በአዲስ ኪዳን አትበል አብርሽ። እዚህ ላይ አሁን የተጻፈውን እናንብብ እሺ። ሰዎቹ ለእግዚአብሔርና ለዳዊት ራሶቻቸውን አዘንብለው ሰገዱ ይላል። እግዚአብሔርን አመለኩታልን፣ ዳዊትንስ አመለኩት ማለት ነው ወይ አብርሽ? እኔ እኮ ቅድም አልሰማኸኝም እንጂ ከስነ መለኮት ትምህርት አንጻር አንድ ጥቅስ ተወስዶ ትምህርት አይሰራም። አሁን ትምህርት ልሰራ አይደለም አብርሽ። አሁን አንድ ጥቅስ ብቻ አይደለም እሰጥሃለሁ ያልኩ። እኔ ገና በጣም ብዙ ምሰጥህ 9 እና 10 ጥቅሶች አሉ። አሁን ግን ይሄንን በመጀመሪያ ያዝነውን እንጨርስ ፕሊስ እባክህን። አደከምከኝ እኮ አብርሽ ፕሊስ። ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ዳዊት ጉባኤውን ሁሉ እግዚአብሔርን አመስግኑ አላቸው። ጉባኤውን ሁሉ እግዚአብሔርን አመሰገኑ፣ ከዛ ራሶቻቸውን አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። መጽሐፍ ቅዱስ የሚጀምረው ከማቴዎስ ወንጌል ነው እንዲ አብርሽ? አይደለም። መጽሐፍ ቅዱስ የሚጀምረው ከዘፍጥረት ነው እስከ ዮሐንስ ራዕይ ነው። መጽሐፍ ቅዱስ ላይ እንዲህ አይነቱ ለስግደት አለው ያልከኝ፣ 2 ስግደት እንዳለ እየነገርኩ ነው አሁን። እሺ 2 አይነት፣ አንደኛው የአምልኮ ሌላኛው ደግሞ የአክብሮት እንዳለ። እዚህ ክፍል ላይ ሰዎቹ በአጠቃላይ አምልኮ ላይ የነበሩት እግዚአብሔርን በማመስገን ላይ የነበሩት ሰዎች ራሶቻቸውን አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔር አምልኮ ነው ብለኛል። ዳዊትን ሳመለኩት ማለት ነው ወይ አብርሽ? አሁን እንደምትመልስልኝ ተስፋ አደርጋለሁ። እንግዲህ ለእግዚአብሔርም ለዳዊትም ሰገዱ ከተባለው ለሁለቱም ሰግደዋል ማለት ነው። አንተ ባመጣው ጥያቄው ሰግደዋል፣ መስገድ ለሁለቱም ሰግደዋል። ለእግዚአብሔርን አመለኩት ማለት ነው ካልን ዳዊትንም አመለኩት ማለት ነው ወይ? ኦልሬዲ ሰግደውለታል። ለእግዚአብሔርና ለንጉሱ ነው የሚለው እና ዳዊትንም አመለኩት ማለት ነው ወይ?
አዎ አመለኩት ማለት ነው ወይም ደግሞ አያመለኩትም ማለት ነው የሚለውን አቋም ፈልጌ ነው ማለት ነው። አሁን አንተ ጥቅሱን እንዳመጣው ለዳዊት ተሰግዷል የሚል ሐሳብ ነው ማለት ነው። እንደዛ ማለት አብርሽ ከአንተ የተሻሉ መምህራኖችን ጠይቀህ ከእንደገና መተህ ብናወራ ደስ ይለኛል። አንድ ምሳሌ ብቻ ልስጥህ። እንዲህ አይነቱ ነገር ምንድነው መሰለህ ተመሳሳይ የሆነ ሚኒንግ እንደሌለው ለንጉሱ ለዳዊት ሰገዱ ሲል አመለኩት ማለት አይደለም። ምሳሌ ከምን ፈጠርን? ለምሳሌ ስንል መጽሐፍ ቅዱሳዊ የሆነ ኮንሰፕት ላንሳለን። ለምሳሌ እግዚአብሔር ቅዱስ ነው ወይስ አይደለም? አብርሽ ነው። ኦኬ መላእክት ሰዎችም ቅዱሳን ናቸው ወይስ አይደሉም? ቅዱሳን ሰዎች ቅዱሳን መላእክት እናለን አይደል? እነሱስ ቅዱሳን ናቸው ወይስ አይደሉም? አዎ ሰዎችም በክርስቶስ ቅዱስ ሆነዋል። በክርስቶስ የሚያምኑት መላእክትም ቅዱሳን ናቸው። አዎ እኮ ቅዱሳን ናቸው ወይስ አይደሉም? እነሱ መላእክት ያው እግዚአብሔር መላእክት እንደሚባሉ ነው የማውቀው። እስኪ ንገረኝ፣ አንተ ንገረኝ፣ ልትነግረኝ ትችላለህ። ቅዱሳን ናቸው ወይስ አይደሉም? አብርሽ ሰዎች መላእክትም ቅዱሳን ናቸው ወይስ አይደሉም? ናቸው። በጣም ጥሩ። ሰው ቅዱሳን መላእክት ቅዱሳን ሰዎች ስንልና ቅዱስ እግዚአብሔር እንዴት አልገባኝም፣ ይቅርታ። በደንብ አዳምጠኝ። ቅዱሳን ሰዎች ቅዱሳን መላእክት ስንልና ቅዱስ እግዚአብሔር ስንል ትርጉሙ አንድ ነው ወይ? ሰው የእግዚአብሔርን ቅድስና ስለተካፈለ እንደ እግዚአብሔር ሙሉ ለሙሉ ቅዱስ ነው ማለት አንድ አይደለም። ቴንክ ዩ። ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ግን በጸጋ ቅድስናን ገንዘብ ያደረጉ ናቸው። በወርድ ደረጃ በቃል ደረጃ ስንለው ቅዱስ እግዚአብሔር እንላለን። አሁን እኛ በቅዱሳችን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያው ዘየመውት ዘተወለ ማርያምም ቅድስት ድንግል ተሳለን እግዚኦ፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያው ዘየመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ መስቀል ተሳለን እግዚኦ፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያው ዘየመውት እንለዋለን። ቅዱስ እያለን እንጠራዋለን። አምላካችን እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም የተወለደ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያው ዘየመውት በዮርዳኖስ ወንዝ ስለኛ ኃጢአት ስለኛ በደል ተጠምቆ በቅዱስ መስቀልም ደግሞ ተሰቅሎ ዕዳ ደብዳቤያችንን የደመሰሰ እያለን ስሙን እንጠራዋለን። ቅዱስ 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 እያለን ቅዱስ እግዚአብሔር ስንል የእርሱ ቅድስና የባህሪው ነው። ማንም አይሰጠው፣ ማንም አይነጥቀውም። ቅዱሳን ስንል ግን በጸጋ ነው። አብርሻዬ በጸጋ ነው። ስለዚህ አንዱ ወርድ ተመሳሳይ ምንም አይነት አሁን በእንግሊዝኛው ቋንቋ ሲሆን ይሄ በፓንክቹዌሽን ማርክ የሚባሉ አሉ አይደለ? በአንድ ጽሁፍ በፓንክቹዌሽን ማርክ የተለያየ ትርጉም ሊኖረው ይችላል። እንዲህ አይነት ቃላቶች ግን መጽሐፍ ቅዱስ ኮንሰፕቶች ምንም አይነት ልዩነት የላቸውም። ቅዱስ ቅዱስ ነው። ቅዱስ እግዚአብሔር ስንልም ቅዱስ ጴጥሮስም ስንል ተመሳሳይ እኮ ነው፣ ግን ልዩነት አለው። ቅዱስ እግዚአብሔር ስንል የባህሪ ነው ቅድስና ነው እያለን ነው። ቅድስና ገንዘቡ ነው እያለን ነው። ቅዱስ ጴጥሮስ ስንል ግን ቅድስና የጸጋ ነው፣ ቅድስናው የስጦታ ነው እያለን ነው። ስለዚህ ለእግዚአብሔርና ለንጉሱ ሰገዱ ሲል ሰገዱ የሚለውን ቃል ዝም ብለው ስለ አመለኩት ነው አይባልም። እሺ አብርሺ፣ እና ምን ላደርግ መሰለ የተወሰኑ ክፍተቶችን እያየሁ ስለሆነ አብርሽ አንተን አሁን ከዚህ በኋላ እንዲህ ነው እያለን ብዙ መረዳቶች በሌሉበት ፈርዘር ከምንሄድ ምን እናደርግ? አንተ የተሻለ መቻ አውርቼ እድል ሰጠኝና ነው። ፕሮቮክ ለምን ታደርጋለህ? ፕሮቮክ አላደረጉ። ፕሮቮክ ምን ማለት ነው ታውቃለህ? ፕሮቮክ ራስህ ተው እንደሱ አይሁን። አንተ ብዙ ጠላት አታፍራ። ፕሮቮክ ምን ማለት እንደሆነ ታውቃለህ? ተረድተህ ነው ፕሮቮክ ያልከኝ? ጠላት አታፍራ። ፖዚቲቭን this is 21 century brother። አብርሽኔ ምንድነው? አዳምጥ። አሁን ሳላወራ ስህተት አለ መምህራን ጠይቃይ። እሺ አዳምጣለሁ። ይቅርታ ንገረኝ። እሺ እኔ ዲያቆን አከብርሃለሁ። ገባ እንዴ? ልንገርህ በቃ እሺ የቀጥታ ሀሳብን ላድምጥ። ኦኬ ኢትስ ኦኬ። አሁን በዚህ መንፈስ እንትን አንልም። አመሰግናለሁ ስላስገባኸኝ። ግን ለሌላ ቀን አንተ ካወራህ በኋላ ለሌላ ወዶ እንዴት ይሆናል አብርሽ? አሁን እኔ እስኪ ሌላ ቀን እናወራበት ልልህ ስል ኖ ፕሮቮክ አታርገኝ ምናምን ጠላት አታፍራ ምናምን አልከኝ። ኦኬ እሺ ሌትስ ኮንቲኒው። እስኪ እናወራ ስልህ ደግሞ አይ በዚህ መንፈስ አላወራም። ሁለት እግር አለ አይወጣም አብርሽ። ሰው ምን እናድርግ? ይሳዳምጠኝ
ከአንተ የተሻሉ ሰዎችን ጠይቅና ቀጠሮ ይዘን አንድ ቀንና በዚሁ መጽሐፍ ቅዱስ በመሃል አለ። መጽሐፍ ቅዱስ ሳነሳለህ መጽሐፍ ቅዱስን የሚጥል ሀሳብ፣ ጥላቻ፣ ሄትሬት ትናገራለህ። ይሄ ሳይሆን እንደዚህ አይነት ዓላማው የለኝም በጌታ በኢየሱስ። ከአንተ በፊትም ያወሩትን ልጆች ለጸብ እያነሳሳቸው ነበር። ይሄ አይጠቅምም። አንተ የተከበርክ እሺ፣ ሶሪ። እነዛን ሰዎች እኮ አንተ ወክለህ መናገር የለብህም አብርሽ። እነዛ ሰዎች የራሳቸው የሆነ ድክመት ነበረባቸው። ሲገቡ የሆነ ያልሆነ ነገር እየተናገሩ ነበር። በዚህ የተነሳ ከነሱ ጋር አውርተናል። ስላስገባኸኝ ስላስወራኸኝ እጅግ አብርሽ ከአንተ የተሻሉ ሰዎች አሉ የሉም? ፕሮቴስታንት ቸርች ውስጥ እኔ እያወራሁ ለእኔ መች ዕድል ሰጠኸኝ? መጽሐፍ ቅዱሴን እያጣጣልኩን አብርሽ እያፈንከኝ እንዴት አድርገዋለሁ? ቆይ አንድ ጊዜ ከአንተ የተሻሉ ሰዎች አሉ ወይስ የሉም? ከአንተ የተሻሉ መምህራን አሉ ወይስ የሉም? ይኖራሉ። ከእውቀት ከፍለን ነው የምናውቀው። ይኖራሉ ሳይሆን አሉ ወይስ የሉም? ይኖራሉ። ገና ለገና ነው። አሉ ወይስ የሉም? ከአንተ የተሻለ መረዳት አላቸው አሉ። ስለዚህ በፍቅር ምን እናደርግ? ጠይቅ፣ ተረዳ። አሁን እኔ ያነሷቸውን ሀሳቦች ምናምን ተዋቸው። ባጭሩ ስግደት ለእግዚአብሔር ብቻ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጡ ይባል። ምክንያቱም ቅድም ስጠይቅ የምሰጠው ጥቅስ የለኝም ከዚህ በኋላ እስቲ አንተን በመጀመሪያ ስጠኝ ስትለኝ ነው ወደኛ ሀሳብ የገባ ነው አለ። ዮሐንስ ተው ተባለ። አድበስብሰህ እኮ አለፍከው። ዮሐንስ ራእይ ላይ አታድርግ ለእግዚአብሔር አድርግ። በቃ ሰተኸኛል። አንተ ጎበዝ ነህ፣ በጣም ጠንካራ ነህ፣ ግን በቂ አይደለም። በቃ እንደዚህ በሚል ላስተካክለው፣ በቂ አይደለም። ስለዚህ ከአንተ የተሻሉ ሰዎችን ጠይቅና በዚህ ቀን እመጣለሁ፣ ማስረጃዎችን ሰብስቤ በዚህ ቀን እመጣለሁ፣ እናወራበት በላይ። ዛሬ ማታም ላይ እገባለሁ። ለምሳሌ ዛሬ ማታ ይመችሃል አብርሽ? እመጣለሁ። ያው ጸብ ከሌለውና ፕሮቮክ መደራረግ ከሌለው እመጣለሁ። ምን ችግር? ፕሮቮክ ምን ማለት ነው? እኔ እውነት ስለማላቅ ነው። ምን ማለት ነው ፕሮቮክ? በቃ ማታ አንድ ላይ አንተ ካንተ የተሻሉ ሰዎች ፕሮቮክ የሚለውን ቃል ጠይቅና ማታ እናወራለን። አብርሽ ምን ችግር አለው? አንተ ብትነግረኝ። አንተ እኮ ታውቀው የለ ፕሮቮክን። ምን ችግር አለው? ንገረኝ። እኔ ፕሮቴስታንት ነው አላውቅም። በጣም አመሰግናለሁ ፈለገ። ቴንክ ዩ ሶ ማች ስላስገባኝ። ምን ችግር አለው አብርሽ? ፕሮቮክ ምን ማለት ነው እኮ ነው ያልኩህ እኮ። ማታ ስንት ሰዓት ነው የምትገባው? እሺ ፕሮቮክ ምን ማለት እንደሆነ አትነግረኝም? እሺ ይቅር፣ ችግር የለውም። ማታ 3 ሰዓት እገባለሁ። የፕሮቴስታንት ትምህርትን ስግደት ለእግዚአብሔር ብቻ ሳይሆን ሌላ ምን እናወራለን መሰለ? ስለ ሳልቬሽን እናወራለን። እሺ ስለ ሳልቬሽን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚለውም ትምህርት ምን ማለት ነው? እኛ ፕሮቴስታንቶች የመጽሐፍ ቅዱስ ማስረጃ የምናደርገው ምንድን ነው? የኦርቶዶክሶችን ደግሞ ይሄ እምነትና ስራ የሚለውን ትምህርታቸውን በየትኛው ጥቅስ ነው የምንመታው? ይሄ ትምህርታቸው መጽሐፍ ቅዱስ እንዳልሆነ በምንድን ነው የምናስረዳው የሚለውን በደንብ ጠይቀ በፍቅር መቅረብ ትችላለህ አብርሽ። በዛው የምትጋብዘውም ሰው ካለ ምናልባት እንደውም ይሄ ሰው ከኔ ጋር ያለ ሰው ነው እንደውም የተሻለ ያብራራልኛል የምትለውም ሰው ካለ ጋብዝ። እኛም ኢንቫይት እናደርግልሃለን እና በንግግሮቼ ካስቀየምኩ በጣም ይቅርታ ታደርግልኝ። እኛ በክርስቶስ ኢየሱስ እንወዳለን አብርሽ። ታንኪዩ፣ አመሰግናለሁ።